ይገባል እንደ ጻድቃናቸው እንደ ክርስቶስ ሰው እንደ ጻድቃናቸው። አዎ በቃ እሺ ቁጥር 41 እንደግም አንብበው እንዴት መቀበል እንዳለበት ይናገራል። 10:41 እንዴት ተቀበሉ ይላል። ከ40 ጀምረ እስከ 41 አንብበው። ነብይን በነብይ ስም የሚቀበል የነብይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቅን ዋጋ ይወስዳል። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ቴንኪው። ስለዚህ ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ያገኛል፣ ነብዩንም በነብዩ ስም የሚቀበል የነብዩን ዋጋ ያገኛል። እነዚህም ጻድቅ ነብይ ብሎ የጠራቸውን የጌታ ኢየሱስ ክርስቶስ ቅዱሳንን በአጠቃላይ መቀበል ኦኬ መጽሐፍ ቅዱስ ላይ የተቀመጠ ክርስቲያን ግዴታችን ነው። ለምን ጌታችን ኢየሱስ ክርስቶስ ምን ብሎናል? እናንተን የሚቀበል እኔን ተቀብሏል፣ እኔን ደግሞ የሚቀበል የላከኝ ምን ብሏል ይላል። ቴዲሻ ይቀበላል። ኦኬ አሁን መቀበል ስትል አሁን ለነዚህ ለጻድቃኖች ዝማሬ፣ ስግደት፣ ጸሎት ማድረስ አለብኝ እሱ ይጠበቅብኛል ወይስ የእግዚአብሔር መልእክተኛ መሆናቸው ሜሴንጀር መሆናቸው ብቻ ነው የሚቀበለው? እሱን ሀሳብ በሁለተኛ ዙር ምናልባት ብናየው አሪፍ ነው። ከምን አንጻር መሰለህ? ምናልባት እኔ ሰፊ ሀሳብ ሳነሳ ሌሎች ወንድሞችም ያንንም ሀሳብ ከመመለስ አንጻር ትንሽ ነገር እንዳይዛዛ በመጀመሪያ ቴዲሻ ለመዳን ምን ማድረግ አለበት የሚለው ሀሳብ ይመስልና ስለ ስዕላት፣ ስለ ስግደት፣ ስለ ሁሉ ነገር እናነሳለን። ቴዲሻ ይሄ ዛሬ እንትን የሚል አይደለም። እዚህ ውስጥ ፈለገዬ ስላየው ደስ ብሎኛል ከረጅም ጊዜ በኋላ። ኤርሚዬ እንደዛው በጣም ነው የምወዳችሁ። እኔ ስለ ኢየሱስ ላውራ ነው የመጣሁት። ኢየሱስን በጣም ስለምወደው አደገኛ ፍቅር ውስጥ ስላለው ከኢየሱስ ጋር ስለሱ ልንገር። መዳን በኢየሱስ ስለሆነ እንግዲህ እግዚአብሔር የዘላለም የማዳን እቅዱን በልጁ በኢየሱስ ክርስቶስ በኩል ነው የገለጠው። እንደገና ሰዎች እንዲድኑ የተደረገበትም አንዱ መንገድ ኢየሱስ ነው። ከዚህ በኋላ እግዚአብሔር ለማዳን የሚልከው ምንም አይነት መልአክ፣ ምንም አይነት መልእክት የለውም። ኦልሬዲ ኢየሱስ መጥቷል። ሰዎች በክርስቶስ ኢየሱስ በመስቀል ስራ በማመን ብቻ የዘላለም ድነት ያገኛሉ። ኢየሱስ እንግዲህ ወልደ እግዚአብሔር ነው። ከአባቱ ጋር ለዘላለም ማንም በማይቀር ብርሃን ውስጥ አብሮ የሚኖር ነው እና መለኮትነቱ ላይ ስጋን ጨምሮ ነው ኤግዚስት ያደረገው። ይሄንን ክርስትና ቤዝድ ያደረገው ኢየሱስ ላይ ነው። ኢየሱስ ከሌለ ክርስትና የለም። ባይዘው ቴዲ ክርስትና የሚለው አስተምሮም እምነትም የመጣው ኢየሱስ ስላለ ነው። ከኢየሱስ ውጪ ምንም አይነት ክርስትና የለም። በመጀመሪያ እንዲታሰብ ፈልጋለሁ እና ኢየሱስን ስለምወደው ስለ ኢየሱስ ላውራ። መዳን በኢየሱስ ስለሆነ መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ ይላል መጽሐፍ። በእርሱ የሚያምን ሁሉ በማን? በኢየሱስ። በኢየሱስ ምን የሚል? በኢየሱስ የሚሰራ፣ ለኢየሱስ የሚሰግድ፣ ለኢየሱስ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖር እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለሙን እግዚአብሔር እንዴት ወደደው? ለምን ወደደው? ለማዳን ወደደው። ለማዳን የወደደው በማን ነው? በልጁ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት አለው። መጽሐፍ ከዚህ ነው የሚነሳው። ስለዚህ እግዚአብሔር የማዳን እቅዱን የገለጠው በልጁ በኢየሱስ ክርስቶስ የመስቀል ስራ በኩል በኢየሱስ የሚያምን የዘላለም ሕይወት አለው ማለት ነው። እኔ አይደለሁም፣ መጽሐፍ ነው ያለው። እና በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እግዚአብሔር ጌታችን ኢየሱስ ክርስቶስን ለመዳን መንገድ አድርጎ ምክንያት አድርጎ ሲልክልን ማረጋገጫው ምንድን ነው? ከየት አንስተህ ነው ይህን ነገር የምታወራው እንዳልክ ዝም ብለህ ነው የምታወራው። አይ ማየውን ነገር ነው የምታወራው ካልከኝ መጽሐፍ ቅዱስ እንግዲህ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ቃል አስቀድሞ ቃል የነበረው እሱ ስጋን ለብሶ 14 ላይ ወረድ ስንል ስጋን ለብሶ በመካከላችን ተገኝቷል። ይህ ስጋ የለበሰውን ለእግዚአብሔር ቃል ወይንም ኢየሱስ የመጣበት አንድና አንድ ዓላማ እኛን ለማዳን ነው። ስለዚህ እኛን ለማዳን የመጣው ኢየሱስ እንግዲህ ለማዳን ዝም ብሎ ወዳችኋል ብሎ አይደለም ያዳነን። ሁላችንም እንደምናውቀው የክርስትና መሰረት የምንለው ትምህርት ላይ ሁላችንም እንደምናውቀው ኢየሱስ ክርስቶስ እንዲሁ ወዳችኋለሁ ብሎ አላዳነንም። እንዲሁ ከቤተልሔም ቅፍርናሆም፣ ከቅፍርናሆም ቤተሳይዳ፣ ከቤተሳይዳ ገሊላ፣ ከገሊላ የሆነ አውራጃ በእግሩ ሄዶ እንዲሁ አይደለም ያዳነን፣ ሞቶ ነው ያዳነን። የክርስቶስ ኢየሱስ የመስቀል ስራ ለምን ተፈለገ? አስቀድሞ እግዚአብሔር ሰውን ለማዳን ምድር ላይ
በብዙ ነገር ተሞክሯል። የነቢያት ተሞክሯል። የቀደሙ አባቶች ተሞክሯል። ክህነታቸው ተሞክሯል። እግዚአብሔር መጽሐፍ ቅዱስ ሲናገር ጽድቃቸው የመርገም ጨርቅ። ኢየሱስ የመጣበት ብቸኛ ምክንያት ፐርፌክት መስዋዕት ስላልተገኘ ነው። ባይዘው ሰውን ለማዳን ብቁ የሆነ አልተገኘም። የነቢያት ጽድቃቸው የመርገም ጨርቅ ነው። የካህናት ክህነታቸው እንዲሁ ከንቱ ነው። ምክንያቱም ከሞት አላዳናቸውም። አሁን ካህን ተፈልጓል። በብሉይ ኪዳን ይሞታሉ። ቴዲ ካህን ተፈልጓል። ቤተ መቅደስ ይገባሉ። ሊቀ ካህኑ ይገባል። ሻኩራ የሚባል እግሩ ላይ ይታሰራል። ይገባል። ኃጢአት ካለበት ይሞታል። እዛው ቅድስተ ቅዱሳን ውስጥ አይቆይም። ሻኩራ እግሩ ላይ የሚታሰረው ሻኩራ ማለት የህይወት ድምፅ ማለት ነው እና እግሩ ላይ ያለው ሻኩራ ይጎተታል። ህይወት ካለው እዛ ይቆያል፣ ከሌለው ይሞታል። ስለዚህ ይሄ ሁሉ ፕሮሰስ አለቀና እግዚአብሔር የገዛ ክንዱ መዳን አደረገች። ከየት አምጥተህ ነው የምታወራው? ምን ሆነ ነው እንዳልክ በጣም ትቀባጥራለህ አንተ። እንደው መጽሐፍ ቅዱስ አታውቅ፣ ዝም ብለህ ኢየሱስ ኢየሱስ ትላለህ። እንደው መቀባጠር ልምድ ነው። ዮሐንስ ኢሳይያስ ምዕራፍ 53 ከቁጥር 1 እግዚአብሔር እንግዲህ ኢየሱስን ልኮ እንዴት ሰውን እንዳዳነ ይናገራል። የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ሰው ፊቱን እንደሚሰውርበት የተናቀ እኛም አላከበርነውም። ኢሳይያስ ከ700 ዓመት በፊት ጌታ ኢየሱስ ክርስቶስ ከመምጣቱ ከ700 ዓመት በፊት ነው ይህን ትንቢት የተናገረው እና የሚያወራው ስለ ኢየሱስ ነው። እና ኢየሱስን ሚስ ያደርጉታል ብሎ ነው ትንቢት የሚናገረው። ማን ነው ሚስ የሚያደርገው ኢየሱስን? ወይም ኢየሱስን ማያውቀው የቤተ መቅደሱ ጠበቆች ሚስ ያደርጉታል። ለዛ ነው ኢየሱስ ቤተ መቅደስ ካሉ ካህናት ይልቅ ለአሳ አስጋሪ የተገለጠው። ማቴዎስ 16:16 ጴጥሮስ የሚባል አሳ አስጋሪ አንተ የያው እግዚአብሔር ልጅ ክርስቶስ ነህ ያለው በመንፈስ ቅዱስ ብርሃን ነው እንጂ ቤተ መቅደስ ያሉ ካህናት ኢየሱስን ሲስቱት አናቀውም። ውሰር ይህንን ሰው አናቀውም። በርባንን ፍታው፣ ይህንን ሰው ስቀለው፣ አናቀውም። ከአብርሃም በፊት ነበርኩ ይላል። ራሱን ከሙሴ በፊት ነበርኩ ይላል። የእግዚአብሔር ልጅ ነኝ ይላል። ራሱን ከእግዚአብሔር ጋር ያስተካከል። ስቀለው ሲሉት ጴጥሮስ ኢየሱስን አወቀው። ማቴዎስ 16 የሰማነውን ነገር ማን አምነዋል? የእግዚአብሔር ክንድ ለማን ተገልጧል? የተዘረጋ የእግዚአብሔር ክንድ ኢየሱስ ነው። የገዛ ክንዱ መዳን አደረገች የተባለው የእግዚአብሔር የተዘረጋ ክንድ ኢየሱስ ነው። ይህ ኢየሱስ ለማዳን መጣ እና ሚስ አረጉት፣ አላወቁትም። የቤተ መቅደስ ጠበቆች ናቸው። ታቦት እጃቸው ላይ ነው። ጥምጥም አድርገዋል፣ ፕሮቴክት አድርገውታል እና ኢየሱስን አይወዱትም፣ አይቀበሉትም፣ አይፈልጉትም። ለምን? ህጋቸውን ሽሮታል። እና አንዳንድ ጊዜ እንደውም ኢየሱስ አለፍ አለፍ ብለው እናንተ በኖራ የተለሰናችሁ መቃብር ናችሁ ይላቸዋል። እንዲሁ አብርሃምን እወዳለሁ ትላላችሁ እንጂ እናንተ ከአባቶች ከአብርሃም አይደላችሁ ከዲያብሎስ ናችሁ ብሎ ሊትራሊ ጌታ ኢየሱስ ክርስቶስ እነዛን ሰዎች ተናግሯቸው እና ኢየሱስ ስጋ ለብሶ መጣ። ቅድም ተናግሬያለሁ። አይናው ደስ አይልም ለአንዳንድ ሰዎች። ኢየሱስ ግን ለእኔ ደስ ስለሚለኝ ላወራ በእውነት በጣም ስለምወደው ቴዲ ደቂቃ ከሰጠኝ ስለ ኢየሱስ ብቻ አውርቼ ልሙት። እንደው የሚቋረጥ ነገር ካለ እስትንፋስም ካለ ስለ ኢየሱስ ነግሬ ይቋረጥ። ኢየሱስ ጌታ በቂ ደቂቃ አለ። ማንም ኢንተራፕት አያደርግም። ዘመን ይባረክ እና ጌታ ኢየሱስ እንግዲህ በዚህ ሁኔታ ሁሉ ኢሳይያስ አስቀድሞ የተናገረውን ትንቢት መሰረት አድርጌ ወደ አዲስ ኪዳን እመጣለሁ። ኢሳይያስ 53 በብሉይ ኪዳን የተጻፈ የአዲስ ኪዳን መግለጫ ነው። ባይዘው ኢየሱስ ማን እንደሆነ አዲስ ኪዳንን ባታነብ እንኳን በኢሳይያስ 53 ላይ ታገኘዋለህ። ኢየሱስ እና ከ53 ከ3 ላይ ኢሳይያስ ከገለጠ በኋላ ቁጥር 4 ላይ እንደዚህ ይላል፣ በእውነት ደዌያችን ተቀበለ ይልና ማን ነው የተቀበለው? ማን ነው የተቀበለው ሲል እንደው እንደ ቡቃያ ከደረቅ መሬት እንደ ስር አድጓል። መልክና ውበት የሌለው ባየነው ጊዜ እንወደው ዘንድ ደምግባት የሌለው የተናቀ ከሰው የተጠላ የሕማም ሰው ደዌን የሚያውቅ የተናቀው እሱ እኛም ባየነው ጊዜ ያላከበር ነው። አዎ ምን አረገ ሲሉት
በእውነት እሱ ደዌያችንን ተቀብሏል። ኢየሱስ ደዌን ነው የተቀበለው። የማንን ደዌ? የሰው ልጆችን ሁሉ ደዌ፣ በስሙ የሚያምኑትን ሁሉ ደዌ ሰብስቦ ኢየሱስ ተቀበለ። ቀጣይ ምን አደረገ እንዳልክ ሕማማችንን ተሸከመ። ቀጣይ ኢየሱስ ጌታ ነው። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተሸገረም ቆጠርን። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። ኦኬ፣ ይህንን ኢሳይያስ ከ700 ዓመት በፊት አሻግሮ ነው ይህን ትንቢት የተናገረው እና ይህ ትንቢት በአዲስ ኪዳን ተግባራዊ ሆኗል። ኦፍኮርስ እንዴት? ኢየሱስ ተንቋል፣ ተጣልተዋል፣ አይወዱትም ነበር፣ አይወዱትም እና ብዙ ጊዜ ሊገሉት ይፈልጉት ነበር የሚል ጥቅስ አለ ባይዞ መጽሐፍ ቅዱስ። ጌታ ኢየሱስን ሊገሉት ሊትራል ይፈልጉት ነበር፣ ጊዜው ስላልደረሰ አላገኙትም። ገና የመጀመሪያ ትምህርቱን ጌታ ኢየሱስ በምኩራብ ኢሳይያስን ገልጦ ሲያነብ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ሲጀምር በምኩራባቸው ስርዓት መሰረት የኢሳይያስ ትንቢት ይነበባል እና ጌታ ኢየሱስ ክርስቶስ ሊያነበው በምኩራባቸው እና የጌታ የእግዚአብሔር መንፈስ በእኔ ላይ ነው ባይዘው የትንቢቱ ተፈጻሚ ኢየሱስ ነው። ያ ትንቢት ለኢየሱስ ነው የሚሆነው። ምክንያቱም ሕመሞችን ይፈውስ ዘንድ፣ ድውያንን ያነጻ ዘንድ፣ አንካሶችን ያራምድ ዘንድ፣ አይነ ስውሮቹን ያበራ ዘንድ የተላከው የመጨረሻው መሲህ ኢየሱስ ነው እና ይህንን ሲያነብ ኢየሱስ እንደ ሌሎች አንባቢያን አይደለም ያነበበው፣ ራሱን አስገብቶ ነው ያነበበው እና ከምኩራባቸው አውስተው ወደ ገደል ሊከቱት ፈለጉ የሚል ጥቅስ አለ እና ብዙ ጊዜ ኢየሱስን ሊገሉት ፈልጓል። አይወዱትም፣ አይፈልጉትም። ቢወጣ ደስ ይላቸዋል፣ ሊያዩት አይፈልጉም። በጣም ብዙ ነገር አድርገውታል ኢየሱስን እና አንዳንድ ሰዎች ቴዲ የእናንተ አምላክ ጀስት ዝም ብሎ ነገር ነው ይላሉ። ይበላል ይጠጣል፣ የእናንተ አምላክ እንደዚህ ነው ይላሉ። ያቃልሉት መስሏቸው። ኦፍኮርስ የኛ አምላክ በልቷል፣ ጠጥቷል። ፍጹም ሰው ፍጹም አምላክ ነው። እንግዲህ መጽሐፍ ቅዱስ ሲናገር እንግዲህ ይህንን ሁሉ ካደረገ በኋላ ኢየሱስ ክርስቶስ በመስቀል ሞቷል፣ መከራን ተቀብሏል፣ ተገርፏል፣ ተሰቃይቷል፣ ብዙ ነገር አድርጓል ኢየሱስ እና ይህንን መንገድ ሁሉ አልፎ በመስቀል ላይ ተሰቀለ። እግዚአብሔር ሰዎችን ማዳን ፈለገ፣ ልጁን ላከ። እግዚአብሔር ከእሳት ለማውጣት ቴዲ በብሉይ ኪዳን ከአንበሳ ጉድጓድ ለማውጣት መልአክ ልኳል። ባህር ለመክፈል ሙሴ በትር ይዟል። ብዙ ነገር ለማድረግ እግዚአብሔር ብዙ ሰዎችን ልኳል። ለማዳን ግን ራሱ ነው የመጣው። በደንብ ትኩረት አድርጉ ጋይስ። በጣም ቢኬርፉል ክርስትና ላይ በጣም ተጠንቀቁ። እግዚአብሔር ሰውን ለማዳን መልአክ አላከም። ሰውን ከኃጢአት ለመታደግ ነቢይ አላከም፣ ልጁን ነው የላከው። ክርስቲያኖች ቢኬርፉል፣ ሪል ክርስቲያን የምትሉ ቢኬርፉል። እግዚአብሔር ሰዎችን ከኃጢአት ለማዳን የላከው መልአክ የለም፣ ራሱ ነው የመጣው ወልደ እግዚአብሔር። ተጠንቀቁ ክርስትና ላይ። ይህ በመጀመሪያ ቃል የነበረው ዮሐንስ 1 ላይ የተገለጠው ኢየሱስ ስጋ ለብሶ በመካከላችን ላይ የተገለጠው የማይዳሰተው የተዳሰሰው በጠባብ ደረት በአጭር ቁመት የተወሰነው እዚህ ነው ተብሎ የማይሰበሰብ እሱ የተሰበሰበው ከገሊላ ቅፍርናሆም የሆኑ እዚህ ግባ የማይባሉ በትምህርት ደረጃቸው እዚህ ድረስ የማይባሉ አንቱ ያልተባሉ ሰዎችን አሳስጋሪ፣ ቀራጭ፣ ቀናተኛ ወዘተረፈ ሰብስቦ 12 አስከትሎ በቤተልሔም ብቅ ያለው እሱ ወልደ እግዚአብሔር ስጋ የለበሰው ለማዳን ነው። በጣም ቢኬርፉል። ኢየሱስ የመጣው ባህር ላይ መራመድ ምን ማለት እንደሆነ ይነግረን አይደለም። ኢየሱስ ታርጌትሊ የመጣው እውር ለማብራት አይደለም፣ ለመሞት ነው። ሞቶ ሊያድነን ነው። በጣም ቢኬርፉል ጋይስ። እኔ ሁል ጊዜ ነው የምናገረው፣ ሊትራሊ ኢየሱስ ጌታ አይደለም የሚል ሰው ይቀለኛል። ኢየሱስ ጌታ ነው እንትናም ከሚል ሃይማኖተኛ በጣም ለማውራት ግራውንድ አለኝ፣ ኮመን ግራውንድ። ኢየሱስ ጌታ አይደለም ብሎ ጠርዝ የያዘው ሰው ጋር አትሊስት ይህን ገልጫ ያወራለሁ። ኢየሱስ ጌታ ነው ስትለው አሜን ብሎ እገሌም ጌታ ነው ከሚል ሰው ጋር ግን ልስልስ ሃይማኖተኛ ጋር ግን አይ ኬንት ጋይስ ቢ ኬርፉል ባይዘው፣ በጣም ተጠንቀቁ። ኢየሱስ ይህን ሁሉ ሳክሪፋይ የከፈለው ምንም ፈልጎ አይደለም። ሰው መሆን ምን እንደሆነ ለማየት አይደለም የመጣው። መለኮትነቱ ላይ ነው ሰውነት የጨመረው። ሰው መሆን ምን ይመስላል ለማለት አይደለም ኢየሱስ የመጣው። ሊያድነን ነው የመጣው። የሚያድነን እንዲሁ አይደለም፣ ሞቶ ነው።
መጽሐፍ ነው የሚናገረው። ከራሴ የጨመርኩት ነገር ካለ ጴንጤዎች አስቆሙኝ። እንዳልክ እየቀባጠረ ነው ብሎ የሚያስብ ሰው ካለ ያስቆመኝ። ኢየሱስ የመጣው ሞቶ ሊያድነን ነው። እንዴት ነው ምድኑት? በዚህ ኢየሱስ እንዴት ነው ምድነው? መጽሐፍ ቅዱስ ኤፌሶን ምዕራፍ 2 ከቁጥር 10 አሁን የዘረዘርከው ኢየሱስ ይሄ በጣም ብዙ ደቂቃ ያወራለት ኢየሱስ አሁን እንዴት ነው የሚያድነው? ኦፍኮርስ እንዴት ነው የሚያድነው? ኦኬ እሱ ሞቷል። እኛ ምን እናርግ? እሱ ተገርፏል። እሱ ተሰቃይቷል። እሱ ደሙን አፍስሷል። እሱ ጀርባው ተጠልጥሏል። አጥንቱ ተቆጥሯል። ከወንበዴ ጋር ተሰቅሏል። አቃስቷል። ተቀምቷል። አባቶ ለምን ተውከኝ ብሎ ጮኋል። እኛ እንዴት እንዳን? እሱ ይሄን ሁሉ ካረገ በኋላ መጽሐፍ እናንብባ። ኤፌሶን ምዕራፍ 2 ከቁጥር 10 ጸጋው በእምነት ኤፌሶን ምዕራፍ 2 ከቁጥር 8 ጀምሮ አንብብ። ጸጋው በምን? በቁርባን ጸጋው በስግደት ኖ ኖ ኖ ኖ ጸጋው በመዝሙር ጸጋው በጾም ኔቨር ጸጋው በሆነ ነገር በመውጣት በመውረድ ጸጋው በምንድን ነው ያዳናችሁ? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የዳንከው በጣም ቆንጆ ስለሆንክ አይደለም። የእግዚአብሔር ጸጋ ሰውን የሚያድን ነው። ቲቶ ምዕራፍ 1 እንሂዳ። ይህ ጸጋ ምንድን ነው ስራው? መጽሐፍ ቅዱስ ቲቶ ላይ ሐዋርያ ቅዱስ ጳውሎስ ለቲቶ ደብዳቤ በጻፈበት ቲቶ በጌታ የተወደደ ወንድማችን ነው። ግሪካዊ ነው። አልተገረዘም። በቲቶ ጉዳይ ብዙ ክርክር ተነስቷል። ቤተክርስቲያን ብቻ መጽሐፉን እናገር ወደ በኋላ እናወራለን። እኔው ቲቶ ይህ ጸጋ ያዳነው ጸጋ በእምነት ያዳነው ጸጋ ምንድን ነው ስራው? ቲቶ ምዕራፍ 2 ቁጥር 11 ኢየሱስ ጌታ ነው። ቆሽ ክብር ለኢየሱስ ነው። ቲቶ ምዕራፍ 2 ከቁጥር 11 ሰዎችን ሁሉ የእግዚአብሔር የሰዎችን ሁሉ የሚያድን ቅድም ያነበብኩልህ ኤፌሶን ላይ ቴዲ ቅድም ጸጋው በእምነት አድኗቸዋል የተባለው ያ ጸጋ ምንድነው ስራው ካልከኝ ጳውሎስ ለቲቶ እንደዚህ ይላል። ሰዎችን ሁሉ የሚያድን ምን የሚያደርግ የሚያድን ምን ጸጋ ምን ሆኗል? ተገልጧል። እንደዚህ ነው የሚለው ጳውሎስ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱንም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን። አንዳንድ ሰዎች ጴንጤ ድኛለሁ ብሎ እንደፈለገ ይሆናል የሚባል ጴንጤነት የለም። ወንድማችን ፈለገ በሕይወቱ ስተዋቅም አሁን ሳተ ጴንጤ ድኛለሁ ብሎ እንደፈለገ ይሆናል እንደፈለገ የሚባል ጴንጤነት የለም። እኔ በሕይወቴ ጾም ያወቁት ጴንጤ ሆኜ ነው። ያውም አዳር ጴንጤ ሲጾም ግብዝ አይደለም። ኦብቪየስሊ ጴንጤ ሲጾም ግብዝ አይደለም። እወቁልኝ አይልም። መንገድ አያዘጋም። አገር ይበጥበጥልኝ አይልም። ጴንጤ ሲጾም ካላንደር ካልተዘጋ መንግስት ፓርላማ ላይ ጾሜን ካላጸደቀ ምናምን አይልም። ኦብቪየስሊ ኦፍኮርስ የጴንጤ ጾም እንደዛ አይደለም። ኦፍኮርስ ለዛ ነው ጴንጤ አይጾም የሚባለው። በእርግጥም የዳነ ሰው ሲጀመር በኢየሱስ የሆነ ኃጢአት ለምን ይሰራ? መጽሐፍ ሲናገር ከእግዚአብሔር የተወለደ ኃጢአትን አይሰራም ይላል ባይዞ መጽሐፍ። እና እኔ ከእግዚአብሔር ተወልጄ እርኩሰት ሰፈር ምን ሰራለሁ? እንደፈለጋችሁ ድናችኋል ኃጢአት ስሩ ማን ነው ያለው? እኚህ ጴንጤዎች ድኛለሁ ብለው እንደፈለጉ ይሆናሉ ማን ነው ያለው? ስራስ ቢባል ማን ነው የሚሰራው እዚህ ሀገር? ማን ነው የጽድቅና የቅድስናን ህይወት የሚኖረው? ቢ ኬርፉል ጋይዝ። ክርስትና ማለት ድሃ ማብላት አይደለም፣ መኖር ነው። ኢየሱስን መስሎ መኖር። ምን ኃጢአትና ርኩሰትን እምቢ ማለት እንዴት ነው የሚቻለው? ጳውሎስ ለቲቶ ነገረዋ። ይህ ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት አየ ቴዲዬ፣ ስራ ማለት ራስን መግዛት ከርኩሰት፣ ከስድብ፣ ከዝሙት፣ ከጣዖት፣ ከዘፈን፣ ከስካር ራስን መግዛት። ስራ ማለት ድሃ ማብላት አይደለም። እሱ አይደለም ስራ። መጀመሪያ ስራው ራስን መጠበቅ ከኃጢአት። የኢየሱስ ተከታይ መሆን ህይወትን ሊሰብክ ይገባል። አየ ኢየሱስን አውቀዋለሁ እንደፈለግ ከሆነ በአመት አንዴ ድሃ ብልቼ አይሰራም። ኢየሱስን የምታውቅ ከሆነ በጽድቅ መመላለስ፣ መጨከን። ማን ነው የሚያስጨክን? የእግዚአብሔር ጸጋ። ከዛስ ሚላል መሰለ ጳውሎስ ራሳችን በመግዛት መበቀል
እግዚአብሔር በመጽሐፉ ዘመን እንዲኖር ያስተምረናል። መድኃኒታችንም ከአመፃ ሁሉ እንዲቤዠን መልካምን ሁሉ ለማድረግ የሚቀናውን ገንዘብን የሚሆነውን ህዝቡ ራሱን እንዲያንጽ ስለኛ ነፍሱን ሰጥቷል። ኢየሱስ ይህን ሁሉ ያደረገው በጸጋ እንድንድን ነው። መጽሐፍ ሲናገር የጸጋው ክብር ይመሰገን ዘንድ አዳነን። ኢየሱስ ለምንድን ነው ያዳነን? የጸጋው ክብር ይመሰገን ዘንድ። እኔ አይደለሁም፣ መጽሐፍ ነው ያለው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ቅድም የጠቀስኩልህ በጣም ነው ወደ ጥቅስ ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። መልካም ስራ ጴንጤዎች ከየት ነው የምታደርጉት? በክርስቶስ ኢየሱስ ስለተፈጠርን። ስራ ለምንድን ነው የማሰሩት? ኧረ ስራ ድኛለሁ ብላችሁ ኧረ ስራ። ሃይማኖቱ ዓለም ከሚሰነዝሩ ሀሳቦች መካከል አንዱ ስራ። ሮሜ 4:13 እናንበብ እስኪ፣ ደስ ነው የሚለኝ ጥቅስ። ሮሜ ምዕራፍ 4 ከቁጥር 13 ስራ ምንድን ነው? ስራ ድኛለሁ ብለህ እንዳልክ አንተ ትላንት ጴንጤ የሆነ ድኛለሁ ብለህ እንደፈለግ ትሆናለህ። ስራ የለም። ስራ ምንድን ነው? ኢየሱስ ጌታ ነው። ሮሜ 4:4 እናንበብ ቅዱሳን፣ ክብር ለኢየሱስ ይሁን። ሮሜ 4:4 ለሚሰራ እኔ አይደለሁም ጳውሎስ ነው ያለው ቴዲ፣ ለሚሰራ አለ። እሺ ሪንግ ላይት ኢየሱስ አወራ እስቲ የተቋረጣትና ለሚሰራ ይላል። እሺ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን እንደ ጸጋ አይቆጠርልና ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለማያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለሚሰራ ምንድን ነው? ደሞዝ ነው ስራው። ለማያምን ጽድቁ ማመኑ ጽድቅ ሆኖ ይቆጠርለታል። መጽሐፍ ሲናገር ኤፌሶ ላይ በእርሱ ስራ ሁላችን ወደ አብ በአንድ መንፈስ መግባት አለንና። አረ ጳውሎስ ያማል እንዴ? ያልጾማል ይጾማል። እንዴት ነው ተጠቅልለን የምንገባው? በእርሱ ስራ። አረ እባክህ ገዳም ሄዱ አሉ፣ በእርሱ ስራ። አረ መከራቸውን በልተዋል፣ እባክህ እንደው ለመዳን ብሎ መከራ ይከፈላሉ። ተጠቅልለን ምንድን ነው በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና ኢየሱስ ክርስቶስ ብቻውን ለዘላለም ጌታ ነው። እኔ ይህንን ነገር ሳወራ ደስ ነው የሚለኝ። ሮሜ 4:4 ልድገም፣ ቅዱሳን ድገም ስላሉ ኢየሱስ ጌታ ነው። ለሚሰራ ይላል ቅድም ወንድማችን ስራ ብሏል። ኦኬ ስራ ምንድን ነው? በወንጌላውያን አማኞች በእኛ ስራ ምንድን ነው? መጽሐፍ የሚለውን ነው፣ እኛ አይደለም መጽሐፍ ነው ያለው። በዚህ ጴንጤነት ከዚህ መጽሐፍ ይመነጫል። ጴንጤነት የሆኑ አባቶች ተሰብስበው አይደለም፣ እዚህ መጽሐፍ ላይ ነው ያለው። ከዚህ መጽሐፍ የሚበልጥ ምንም መጽሐፍ የለም። እዚህ መጽሐፍ ላይ ተቃርኖ የተነሳ መጽሐፍ ማንኛውንም መጽሐፍ አንቀበልም። ከዚህ መጽሐፍ ከሚተባበር ከሆነ እንቀበለዋለን፣ ስለሚጠቅመን አንዳንድ ነገሮችን። ለመዳን ግን እዚህ መጽሐፍ ላይ በቂ እውቀት አግኝተናል። ኢየሱስ ጌታ ነው። ለሚሰራ ደሞዝ እንደ ዕዳ ነው። ወንድማችን ፈለገ ለሚሰራ ስራ ለሚወድ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ስራ ለው ካልክ እንደ ዕዳ ይቆጠርላል፣ እንደ ጸጋ አይቆጠርልም። ነገር ግን ለማይሰራ ለእንደኔ አይነቱ ኃጢአተኛ ለመዳን ምንም ላላዋጣ ትላንት በርኩሰት በብዙ ኃጢአት ሲመላለስ የነበረ እንዳልካቸው ዘነበ የሚባል ሰውዬ ኢየሱስ ባይደርስለት ኖሮ አብቅቶለት ነበረት ሰውዬ እንዳልክ ለሚባል ኢየሱስ ነው ባይዘው ሰው ያደረገኝ። በእውነት እዚህ ውስጥ ካላችሁ ኢየሱስ ባይደርስልኝ ሞቻለሁ የምትሉ ሰዎች አሜን በሉ። እኔ ኢየሱስ ደርሶ ነው ሰው ያደረገኝ። ክብር ለኢየሱስ ነው። እና ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለማያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ለማያምን እምነቱ ጽድቅ ሆኖ መጽሐፍ ሲናገር ቢላል መሰለት ሄዲ አብርሃም አመነ ጽድቅም ሆኖ ተቆጠረለት ይላል። ተጨማሪ ጥቅስ እንዳልካምጣ አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 ኢየሱስ ጌታ። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 5 እንደዚህ ይላል፣ የትእዛዛት ፍጻሜ ግን ከንጹህ ልብና ከበጎ ሕሊና ግብዝነትም ከሌለበት እምነት የሚወጣ ፍቅር ነው።
ከምንድን ነው የሚወጣው ይሄ ስራ? ከእምነት። ለምንድን ነው ጴንጤዎች የምትጾሙት? ስለዳንን። ጴንጤዎች ለምንድን ነው የምትሰግዱት? ስለዳንን። ለምንድን ነው በሳምንት 3 እንዳልክ ቸርች የምትሄደው ካልከኝ፣ ለምሳሌ እኛ ቸርች ፕሮግራም አለ። በዚህ አጋጣሚ ይቅርታ፣ እሑድ ፕሮግራም አለ፣ ሰኞ አለ፣ ሮብ አለ። ሮብ የብርሃን ደብዳቤ አለ። ሰኞ ከ10 ሰዓት ተኩል ጀምሮ መንፈስ ቅዱስ ባቀበለን ርዕስ እንማራለን። ረዥም ሰዓት ጸሎት አለ። እሑድ መደበኛ ቤተሰብ ፕሮግራም አለ። ቅዳሜ ወጣቶች ፕሮግራም አለ ከ11 ሰዓት ተኩል ጀምሮ እና በሳምንት 4 ምን ሆነን እንዳልክ ቸርች የምትሄደው? ስለዳንኩ። ለምንድን ነው የምትዘምረው? ስለዳንኩ። ለምንድን ነው የምትለው? ኢየሱስ የምትለው ለምንድን ነው የምትዘምረው? ስለዳንኩ ገብቶኝ። ይሄ ወንጌል ብርሃን ነው። ቴዲዬ 2 ደቂቃ ብቻ ስጠኝ፣ 2 ደቂቃ። አንዳንድ ሰዎች ከሰሞኑ ነገር ጋር ተያይዞ አጭር ነገር ላወራ። ኢየሱስ ጌታ ነው። ካበዛው በጣም ይቅርታ፣ 2 ደቂቃ ብቻ። ሰሞኑን ቴዲዬ ከአንተ ጋር በነበረኝ ቆይታ ወንጌል ብርሃን ነው ብያለሁ። ታስታውሳለህ? የአንተ ኢየሱስ ከሌላው በምን ይለያል ብለህ እኔ ጋር ብርሃን ነው ብያለሁ። እና አንዳንድ ሰዎች በራልኝ፣ አቶ በራልኝ፣ ወይዘሮ በራ ብዙ ነገር እያላገጡ ነው። እግዚአብሔር ብርሃን እንደሆነ ብዙ ሰው አላወቁም። መጽሐፍ ሲናገር እግዚአብሔር ብርሃን ነው ለእኛም በራልን ይላል። እና ብርሃን የሚለው አማርኛ ላይ ሃይማኖተኛ ታውቃለህ፣ ኢየሱስ ላይ ይዋሻል። አይወደውም ኢየሱስን። ኦኬ አንድ ቀን ሲበራላ እኔም ስለምጠላው ስለነበር ኢየሱስን በሃይማኖት ካባ ተሸፍኜ ይህንን ወንጌል የሚሰብኩትን ሳሳድ ስለከረምኩ እኔም በርቶልኝ ነው አባቴ። ኢየሱስ ጌታ ነው ሲሉ አሜን አልልም ነበር። እንዴት ከጴንጤ አፍ ኢየሱስ ጌታ ነው ይባላል ብዬ ስቀውጥ የነበርኩ ሰው ነኝ። ግን ብርሃን ነው። እኔ ወንጌል ብርሃን ነው አይደለም። ምንድነው ብርሃን ነው የምትለኝ? እንዳልኩ 2 ደቂቃ በጣም አጠር አድርጌ ልናገር። ምንድነው ብርሃን ነው 10 ብርሃን ትላለህ። ብርሃን ያማል እንዴ የሚሉ ሰዎች አሉ። ማቴዎስ 16 ከቁጥር 16 ኢየሱስን ፊልጵዎስ ቂሳርያ ሀገር በደረሰ ጊዜ ከ13 ልጀምር። ኢየሱስን ፊልጵዎስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱ ሰዎችን የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ኢየሱስ ደቀ መዛሙርቱን ፊልጵዎስ ቂሳርያ የሚባል ሀገር ወሰዳቸው። ፊልጵዎስ ቂሳርያ ቴዲዬ የአሕዛብ ሀገር ነው እና የጣዖት ከተማ ነው። ለምንድን ነው ኢየሱስ ጣዖት ከተማ የወሰደው? ሰዎቹ አይሁዳውያን ናቸው። እንሂድ ሲሉ ይከተሉታል። በዚህ አጋጣሚ ወንጌል ልመስክር እና ይዟቸው ይሄዳል እና ይዟቸው ሄደና ከፍታ ተራራ ቦታ ላይ ነው። ፊልጵዎስ ቂሳርያ የሚባለው ሰፈር ያ ተራራ መንደር ነው። ክብር ለኢየሱስ። ይዟቸው ሄደና ሰዎች የሰው ልጅ ማን ይሉታል አለ። አሁን መረጃ ነው የጠየቀው ኢየሱስ። የመጀመሪያው ጥያቄ ወንጌል ብርሃን ነው አይደለም። አሁን እዚህ ጋር የምናወራው ጥያቄ ጠይቃቸው። ሰዎች የሰው ልጅ ማን ይሉታል? መረጃ ንገሩኝ። ማን ነው የሚሉኝ እኔን? እንግዲህ 3 ዓመት አብረን ቆይተናል። አዎ እንግዲህ ይሄ መጽሐፍ ሲጻፍ የታሪክ ምሁራን እንደሚናገሩ ከሆነ ኢየሱስ ሊሰቀል ወደ 2 ወር ገደማ ይቀረዋል። ጥቂት ጊዜ ነው የቀረው። የመጨረሻ ጥያቄያቸውን የጠየቀው ኦልሬዲ ተምረዋል። የቴዎሎጂ ተማሪ ናቸው። ኦልሬዲ ከኢየሱስ አንደበት ተምረዋል። ወንጌልን ከማንም አልሰሙ፣ ከራሱ ከኢየሱስ አንደበት ነው የሰሙት። እና ሊጠይቃቸው ፈለገ እና እኔን ማን ነው የሚሉት? ስለ አንዳንዶቹ አይ ኤልያስ ይሉሃል፣ ታምር ታበዛለህ፣ ባህር ላይ ትራመዳለህ፣ ደረቅ ግንባር ላይ ቱቱ ብለህ አፈር ታበጣለህ። ኤልያስ ደግሞ ታምራዊ ነብይ ነው። ፀሐይ እንትን ብሏል። የኤልዛቤልን ነቢያት ታምራዊ ነገር ነው። ታምር ታበዛለህ ኤልያስ። አይ ኢየሩሳሌምን ባያ ጊዜ አልቅሳል። አዎ ኤርሚያስ ደግሞ አልቃሻው ነቢይ ተብሏል እና ኤርሚያስ ይሉሃል አንዳንዶቹ። አንዳንዶቹ ደግሞ መጥምቁ ዮሐንስ ይሉሃል። ስለ ባፕቲዝም ታወራለህ። ከዛ ከሕግ መምህር ከነበረው ሰውዬ ጋር ከዋና ከመንፈስ ካልተወለደ ብላ አውርታል እና ዮሐንስ ይለዋል። አንዳንዶቹ ደግሞ ከነቢያት አንዱ ይሉሃል ሲሉ ይሄ መረጃ ነው። ቴዲያየ ይሄ ሰዎች ማን ይሉኛል ነው መረጃ ነው። ሁለተኛው ግን መረጃ አይደለም፣ መገለጥ ነው። ለምን በለኛ። እናንተስ አለ ኢየሱስ ዞር አለና፣ አዎ እናንተ 3 ዓመት አብራችሁን ቆይታችኋል። ታምር ሳረግ አይታችኋል። ሽባ ሳራመድ አይታችኋል። አዎ የሞተ ጻድቃን አስነስቻለሁ አይታችኋል። ደረቅ ግንባር ላይ አፈር ይሄ ሁሉ ሳረግ አብራችሁ ነበራችሁ። አዎ እናንተ ማን ትሉኛላችሁ? ትክክለኛ ጥያቄ ይሄ ነው። ኢየሱስን ሃይማኖተኞች ማን ትሉታላችሁ? በደንብ አዳምጡኝ። ቅድም ፈለገ ሃይማኖት ሲል ሃይማኖት ሃይመነ ነው ትርጉሙ። ትክክለኛው እምነት ማለት እንደሆነ የዘነበ ዘካርያስ ልጅ አልጠፋውም። ሃይማኖት ማለት የግዕዝ ቃል ነው። ትርጉም ሃይመነ ነው። ሃይመነ አመነ ወይም እምነት ማለት ነው ትርጉሙ። ወንድም ፈለገ እምነት ማለት እንደሆነ ሃይማኖት አልጠፋኝም። እኔ የዘነበ ዘካርያስ ልጅ ግዕዝን ጠንቅቄ ነው የማውቀው። እሺ አንድ ጥያቄ አስጨርሰኝ። ቆይ ልጨርስ ቴዲ አታውቅም። እና እምነት ማለት ሃይማኖት ነው። ለምንድን ነው እንዳልክ ሃይማኖተኛ የምትሆነው ካልከኝ፣ ሃይማኖተኛ ኢየሱስን ይጠላዋል ስል በሃይማኖተኛ ካባ
የተሰራ ከጀርባው የሚንቀሳቀስ ዲመኒክ ስፕሪት አለ እያልኩ። ለምን? የማዳኑን ስራ ለኢየሱስ ብቻ ስለማይሰጥ። ዲመኒክ ስፕሪት አለ ከሃይማኖት ጀርባ። ለምን? ኢየሱስ ብቻ ያድናል ስለማይል ሃይማኖት እንትናም ታድናለች ስለሚል። ለዛ ነው ሃይማኖት ኢየሱስን አይወደውም፣ ሃይማኖት አይወደውም ብለው ከሃይማኖት ጀርባ የሚንቀሳቀስ ዲመኒክ ስፕሪት ኢየሱስ ላይ የሚዋሽ ኢየሱስ ብቻውን አያድንም እንትናም ተጨምሮ ያድናል የሚል ኢየሱስ ማንነት ላይ የሚነሳ ፋላሲ ከሃይማኖቱ ዓለም ስለሚነሳ የኢየሱስ ስጋና ደም አይደለም የሚቆረሰው የእገሊት ነው ስለሚል የሃይማኖትን ስፕሪት ለዛ ነው ዲመኒክ የምለው እንጂ ሃይማኖት ሃይመነ ወይም እምነት እንደሆነ ጠፍቶኝ አይደለም። እናውቀዋለን ግዕዙ ተሸውደን አይደለም። ኢየሱስ ቆይ ልጨርስ። ኢየሱስ እናንተ ማን ትሉኛላችሁ ካለ በኋላ ጴጥሮስ ብድግ ብሎ የቀደሙ ሰዎችን ወሬ አይደለም የነገረው። እናንተስ እኔን ማን እንደሆን ትሉኛላችሁ አላቸው። ስምዖን ጴጥሮስን መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስ መልሶ እንዲህ አለው፣ መረጃ ሰብስብ አይደለም ይሄን የነገርከው፣ ቴዎሎጂ ተምራ አይደለም ይሄን ያወራልኝ፣ የሆነ ነገር ብላ አይደለም ያወራልኝ፣ ያው አባቴ ነው የነገረ። ምን አለው መሰለ ኢየሱስ ጴጥሮስን ካለው በኋላ በሰማይ ያለው እርሱ ገለጠልህ እንጂ አው ይሄንን ኢየሱስ የእግዚአብሔር ልጅ ነው የሚለውን አው ተምራ አላወቅም፣ አጥንታ አላወቅም። you are not theologians። በጣም የቆየህ የቤተ እምነት ሰው አይደለህም። እንዲሁ አልመለስክልኝም። አው ብርሃን ነው ይበራል። ስለዚህ ኢየሱስ የእግዚአብሔር ልጅ ክርስቶስ ነው ለማለት ብርሃን ያስፈልጋል ማለት ነው። ተባረክ። ኦኬ። በዚህ አጋጣሚ 3500 ሰዎች አላችሁ። አንድ የወዳጄን ጋዜጠኛ ኤልያስ መሰረትን ሚዲያ በዚህ አጋጣሚ ላስተዋወቅ ንገርልኝ ስላለ፣ መሰረት ሚዲያ እንደምታውቁት በሀገራችን ሚዛናዊ የሆኑ መረጃዎችን የሚያቀርብ ሰው ነው። ለሪፖርተሮች፣ ለኤዲተሮች፣ ለብዙ ሚዲያ ሰዎች ይከፍል ነበር ከኪሱ እያወጣ። በተለይ ከሀገር ውጭ ያላችሁ ዲያስፖራዎች ሚዛናዊ የሆኑ መረጃዎችን የምታደርጉ ሲጥር የነበር አሁንም እየሰራ ያለ ነው። እኔ ቴሌግራም ላይ ፖስት አድርጌ ያለው ሊንኩን ፒን አድርጌ ያለው ገብታችሁ ሰብስክራይብ አድርጉ። መሰረት ሚዲያ በአይነትም በይዘትም ለየት ያለ የመረጃ ምንጭ ይዞ መጥቷልና ቴዲ ሐዋሳ ብላችሁ ስልኮቻችሁን አውጥታችሁ የቴሌግራም ቤተሰብ ሁኑ። በዚያውም ፒን የተደረገውን የመሰረት ሚዲያን ሰብስክራይብ አድርጉ ፕሊዝ። ኤልያስ መበረታታት ያለበት ነው። እሺ የመጨረሻ አንድ ጥያቄ ላቅርብላችሁና እንሰነባበትና በሚቀጥለው ደግሞ ማነሳቸው ጥያቄዎች ይኖራሉ። ጊዜ ሲኖራል አንድ ጥያቄ ከዛ እንሰነባበታለን። ጥያቄ ምንድነው? ኤርሚም ስላላወራ ለሱ ምድል ጋይዝ እኔ ጋ ያላችሁ ኮፒ ሊንክ ፕሊዝ፣ ኮፒ ሊንኩን አንዴ 10 ሺህ ያስገቡ። እኔ ጋ ያላችሁ ሰዎች ኮፒ ሊንኩን አፍጥኑት። ተባረኩ። ኤርሚ ይቀጥል። ኤርሚ ያውራ። ቴዲ ወደ ለአንተ አንድ ጥያቄ ልጠይቃ። ምናልባት ዘግየት ብላችሁ ለመጣችሁ ሰዎች ይሄ ወንድሞቼ ናቸው። የኦርቶዶክስ እምነት ተከታዮችና የፕሮቴስታንት እምነት ተከታይ ነው እንዳልክ ፈለገና ኤርሚ የኦርቶዶክስ እምነት ተከታይ ናቸው። አሁን እኔ ፖለቲካ ላቆም ስለሆነ የዓለም ነገር በቃኝ፣ ወደ ዘላለማዊ ህይወት መምጣት ፈልጋለሁ። እናንተ የምታምኑትን እናንተ አምናችሁ የተከተላችሁትን ወንጌል ስበኩኝና ከዘላለም ሞት ወደ ዘላለም ህይወት ልምጣ ነው ጥያቄ እና እያስረዱኝ ነው ወንድሞቼ እና ያመኑትን እየነገሩኝ ነው። እንደ ማንኛውም ሰው ጥያቄ ያለኝ ጥያቄውን ጠይቃለሁ ማለት ነው። የገባሁት በፕሮግራም ነበር፣ ለሌላ ፕሮግራም ነበር። እግረ መንገዴን ኤርሚ ስለመጣ ያው እግዚአብሔር ወደዚህ ወስዶ ሊሆን ይችላል። ስለዚህ እግዚአብሔር የተመሰገነ ይሁን። አይዶን ማንን አድምጣችሁ ምን እንደምታገኙ ፍርዶ ለእናንተ ልተው። እኔ አድማጭ ተመልካቾችን በጣም ነው ማከብረው እውነት ለመናገር ቢኮዝ ይመረምራሉ፣ ያውቃሉ፣ ይመዝናሉ። ማን ምንድን ነው የሚናገረው፣ ማን እንዴት ነው የሚናገረው የሚለውን እንግዲህ ለአድማጭ ተመልካቾች እንተውና እንዳልክ አንተን አንድ ጥያቄ ልጠይቅ። ስለዚህ አሁን ፈለገ ኢየሱስ ክርስቶስን መቀበል የመጀመሪያው ነገር ነው። ከተቀበልክ በኋላ ግን ስራ አለ ብሎኛል። ተቀብያለሁ ብለህ ዝም ብለህ ከዚህ ቀደሙ ህይወት አትመላለስም። ስራ ይጠበቅባል። አንተ ደግሞ ያለምንም ስራ ነው ኢየሱስ ክርስቶስን ስራ አይጠይቅም ብለሃል። አንድ ሰው ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ከተቀበለ አውቶማቲካሊ ወደ ዘላለም ህይወት ይገባል ማለት ነው። ስራ አይጠበቅበትም። እስኪ አስረዳ። አዎ መጽሐፍ ሲናገር ለሚያምኑት በስሙ ለሚያምኑት ለተቀበሉት ሁሉ ግን ነው የሚለው መጽሐፍ። ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ልጅነት ስልጣን ተሰጣቸው ስለሚል እኔ አሁን እማምነውን የቤተ እምነት እኔ በፕሮቴስታንት ቤተ እምነት የሚታመነውን አንድ ነገር ልንገርህ። ያመነ ሰው ስራ መስራት አለበት። ሲጀመር የኢየሱስ ተከታይ ሆነ
ክለብ ምን ትሰራለህ? ሲጀመር የኢየሱስ ተከታይ ሆነ ውሸት ሰፈር ምን ትሰራለህ? ሲጀመር የኢየሱስ ተከታይ ሆነ ርኩሰት ሰፈር ምን ትሰራለህ? ስራ ይጠበቅባል። ስራ የምትሰራው ግን ለመዳን አይደለም፣ ስለ ዳንክ። ኢየሱስን የሚከተል ሰው ኢየሱስ ያደረገውን ማድረግ አለበት። የኢየሱስ ፉት አለ፣ የተራመደበት መንገድ አለ። የጽድቅ ህይወት፣ የቅድስና ህይወት፣ ኃጢአተኝነትና እሺ ላንብብልህ ዕብራውያን ምዕራፍ 12 ቴዲ ላንብብ። ኢየሱስን እንድናይ መጽሐፍ ስለሚያዝ ኢየሱስን እንድናይ ዕብራውያን ምዕራፍ 12 ኢየሱስ ጌታ ነው። ምዕራፍ 3 በነፍሳችሁ ዝላችሁ እንዳትደክሙ አለ ጳውሎስ ዕብራውያን ተደራሲ። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን። አየህ አሁን እኛ የኢየሱስ ተከታይ ነን። ስለዚህ የኢየሱስ ተከታይ ሆነን በኃጢአት ሰፈር ላይ ኃጢአትን እምቢ ብለን ጸንተን መኖር ነው ትልቁ ከክርስቲያን የሚጠበቀው ስራ። ድሃ ታበላላችሁ ወይ? ኦፍኮርስ። ለምንድነው ድሃ ስታብለው አገር እያዝልኝ ማትሉት? የግብዝ ድሃ ምገባ ፕሮግራም ስለሌለው ጴንጤ። ለምንድነው የተቸገረ ስትረዱ ማታሳዩን? የግብዝ እርዳታ ፕሮግራም ጴንጤ ስለሌለው። ለምንድነው ሰው ሐኪም ቤት ሄዳችሁ ስጠይቁ ቪዲዮ ማቀርጹት? ግብዞች ስላልሆነ ነው። ታረጋላችሁ በደንብ። ለምን? በሰማያት የማይ አባታችን አለ፣ በስውር ስለሚከፍለን ነው ይሄን የምናደርገው እንጂ አንድም ጴንጤ መጣ ቅድስና የለም። ስለ ቅድስና ማናው ስለ ስራ እናውራ ከተባለማ ጴንጤ ነው የሚሰራው፣ ጴንጤ ነው የሚሰራው። ግን ስራ እንሰራለን ተብሎ አይኮፈስም። ስራ የምንሰራው የኢየሱስ ተከታይ ስለሆነ ነው። አሁን እንዳልክ ጥሩ ሆኖ ካየ ቴዲ የኢየሱስ ተከታይ ስለሆንኩ ነው። መጥፎ ሆኜ ካየስ የኔ ነው መጥፎነቱ። ምናልባት በኃጢአት ደክሜ ካየኝ መንገድ ላይ ቴዲ ስሳሳት ካየኝ እኔ ነኝ። ጥሩ ነገር ሳረግ ካየኝ በእኔ ውስጥ ያለው ኢየሱስ ነው ያንን የሚያደርገው። አንድ ጥያቄ፣ አሁን ለምሳሌ መንፈሳዊ ዓለም ሳይገባቸው በዓለም ያሉ በጣም ማውቃቸው በጣም ጥሩ ሰዎች አሉ። ቴዲሻ ይቅርታ፣ እንደ ሀሳብ ጥያቄህን ጨርስና ከዛ በኋላ እኛ እያንዳንዳችን ለተነጋገርነው ንግግር አንዳችንን ጥያቄ መጠየቅ ያለብን ይመስለኛል። ምክንያቱም እንዳልክ የነገረህን እኔ ነገርኩህን ኤርሚ የነገረህን ነገር ትክክለኛነቱን ልታረጋግጥ የምችለው በጥያቄና መልስ ነው። ለምሳሌ አሁን እኔ እዚሁ ቁጭ ብዬ የቋንቋ ስህተት ለምሳሌ አግኝቻለሁ። ትክክለኛነቱ ከዚህ ነው የሚረጋገጠው፣ በጥያቄና መልስ አይደለም። ፈለገኝ እዚህ ላይ ነው ሀሳቤ ልጨርስ ፈለገኝ ወንድሜ፣ ሀሳብ ነው እኔ ልወስን አይደለም። ፈለገኝ ቆይ፣ አማርኛውን ተጽዕኖ ፈጣሪ ስለሆንክ ነው። ለዛ ተጽዕኖ እንዳታስ እኔ ሚዩት አደረገው ችግር የለ። እኔ ሰው ተጽዕኖ ፈጣሪ ስለሆንክ ተጽዕኖ ፈጣሪው ፈለገ ትክክለኛነቱን የምንረጋግጠው እዚህ መጽሐፍ ላይ የሆነ ነገር ሁሉ አንዴ ቆይ፣ አሁን አንዴ አይ እሱ ተጽዕኖ ፈጣሪ ስለሆነ እንትን እንዳይል ብዬ ነው ስለምወደው ስለማውቀው። አሁን እኔ በዓለም ያሉ ፖለቲከኞችን ሳወያይ አካሄድ ከተባለ ጸጥ ይላሉ። እናንተ ደግሞ እነሱ በዓለም ያሉ ፖለቲከኞች እንደዚህ ሰላማዊ ከሆኑ እናንተማ በስንት እጥፍ መሆን አለባችሁ እኮ። ሀሳቡን ይጨርስ። ሀሳቤ ልጨርስ። ይቅርታ እንዳልክ ተጽዕኖ ፈጣሪ ነው ምናምን ለሚለው እግዚአብሔር ይመስገን ተጽዕኖ ስለፈጠርኩበት ይመስለኛል ያለ። እሺ ለጨዋታ ነው ያልኩት። እንደ ሀሳብ ምንድነው መሰለህ ቴዲሻ፣ ለምሳሌ ሶስት መሰረታዊ ነገሮችን ላንሳለህ ለቀጣዩ። አሁን አንተ ልጅ ስታረግ ችግር የለውም። አሁን አንተን ብለን ስለሆነ የመጣ ነው ለስልክ ስታዋይ እነዚህ መሰረታዊ ነገሮች እንድትይዛቸው ነው። አንደኛ ኢየሱስ ክርስቶስ የሚለው ስም ሰዎችን ማብሸቂያ ስም አይደለም። ለምሳሌ እኔ አንተ እንድታምን ኢየሱስ የሚለውን ስም ስጠራ አንዳንድ ሃይማኖተኞች እንዲህ ይሉታል ይኸውልህ ምናምን ብዬ የሆነ ውዥብርብር አድርጌ ሳይሆን በቃ አሁን አንተ አይደለ የጠየቀው አንተ እንድትረዳ አድርጌ ነው መንገር ያለብኝ። ኢየሱስ የሚለው ስም ሰዎችን የምናበሽቅበት ሳይሆን ስሙን ጠርተን ሰዎችን የምናድንበት ስም ስለሆነ፣ ሲቀጥል ደግሞ ለምሳሌ እንዳልክ ግዕዝን ከኔ በላይ የሚያውቅ የለም ምናምን የሚሉ ሰዎችን ተናግሯል። አሁን ተናግሮኛ ጸጥ የምንል ከሆነ ማንጠይቀው ከሆነ የነገረህን ነገር እውነት ይሁን ውሸት አትለየውም። ለምሳሌ እኔ ግዕዝ ቋንቋ በተወሰነ መልኩ እችላለሁ፣ እንደ ግዕዝ እንዳልክ የምችል አይመስለኝም። እና እንዳልክ እችላለሁ ብሎ ግን ሃይማኖትን የተረጎመበት መንገድ በጣም ስህተት ስለሆነ እውነት ግዕዝ ያውቃል ወይ እንዳልክ ያንንም አሁን ሪፈር የሚያደርግልህን ነገር በአጠቃላይ አንተ ልታረጋግጥ የምትችለው ለእኛ እድል ሰጥተህን እኛ ስንጠይቀው ነው። ፕላስ ደግሞ ሌላኛው ሶስተኛው ሀሳብ ደግሞ አነሳው። ለምሳሌ እኔ አሁን የሆኑ ሀሳቦችን ስነግር የሆኑ ሰዎችን የግድ መተቸት ያለብኝ አይመስለኝም። ለምሳሌ ለግብዝነት የሆኑ አካላት እንጾማለን ይላሉ፣ እኛ ግን አንልም በሚል መንፈስ እኮ ሰዎች ግብዝ እየሆኑ ነው ማለት ነው። ይህ አሁን ለምሳሌ እንዳልክ አይ እኛ ግብዞች አይደለንም፣ እኛ እኮ እንደዚህ ዝም ብለን ተደብቀን ነው እንጾሙ ማለት ኢን ሴንስ ኦልሬዲ አሁን እየነገረን ነው እንደዛ እያደረገው እንደሆነ፣ ይሄ ራሱ ግብዝነት ነው። ስለዚህ አንዳንድ አላስፈላጊ የሆኑ ቃላቶች ለጊዜው እንተዋቸውና እንደበሰለ ሰው በተሻለ መጠን ብናወራ። አይኖ እንዳልክ አዲስ አማኝ ነው፣
ከሱ በተሻለ መንገድ ፕሮቴስታንቲዝም የሚያብራሩ ሰዎች አሉ። በእርግጥ ግን ቢሆንም ከተገኘ ይቀር እነዚህን አካሄዶች አክሮ ቢሄድ እሱ ስለፈለገ ስላልፈለገ ሳይሆን ወደንም ጠላንም የተናገርነው ንግግር ላይ እንዳልክ እኛን ይጠይቀናል። ወደደም ጠላም እኛም እሱን ጠይቋለን። ካልሆነ ግን ጥያቄ ባይቀበልም ኢደዝም ማተር እኛ ራሳችን ጠይቀን ማስረጃዎችን እያወጣን እናሳያለን። ስለዚህ እሱ የተናገራቸው ሀሳቦች ላይ ሪስፖንስ እንድንሰጥ እድል ትሰጠናለህ ማለት ነው። ለምን ግዕዝም ጭምር ሲሳሳት ስላዩት ትምህርት ብቻ ሳይሆን ኮመንት ላይ አንድ ሰው አስገባ እያላችሁ ነው። ከእስልምናም ወይም ደግሞ ለእንዳልክም እያላችሁ ነው። የመጡት በቤታቸው ነው። ሁሉም በራሳቸው ላይቭ ገብተው ነው አንድ ላይ የተሰበሰቡ እንጂ እኔ አይደለሁም ያስገባዋቸው። ስለዚህ ምናልባት አሁን ከዚህ በኋላ ብዙ መቆየት የምችል አይመስለኝም። ነገር ግን ተነጋግረን ምን ማድረግ እንዳለብን እንለያያለን። ጆይን ማድረግ የምትፈልጉ ካላችሁ በራሳችሁ ላይቭ ገብታችሁ፣ ካልሆነ እዚህ ሪኩዌስት ልካችሁ ማስገባችሁ አይነት አይደለም፣ በገስት ስላልመጡ ማለት ነው። ኦኬ፣ ለመጨረሻ ጊዜ አደራ የኤልያስ መሰረትን ቴዲ ሐዋሳ ቴሌግራም ላይ ገብታችሁ ሰብስክራይብ አድርጉ። የኤልያስ መሰረት የሚጽፈውን ዜና ሳታነቡ ምንም ማውራት አትችሉ። ይሄ ሀቅ ነው። አም ሶሪ በመንፈሳዊ ሰዎች መሀል ይህን ነገር ስለተናገርኩኝ በተለይ ከሀገር ውጭ ያላችሁ ለማለት ያለው። እሺ እንዳልክ አንተ ልጠይቅ። ሌላው የመጨረሻ ግን አንድ እኔ አሁን መንፈሳዊ ሰዎች እኔ እንዳልኳችሁ ከእናንተ ወገን አይደለም። ጥያቄ ስጠይቅ አንደኛውን በማጥላላት አይደለም። አሁን አንደኛውን ካጥላላህልኝ ወንጌል አይደለም እዚህ ጋር እኔ አይደለም። እኔ የምጠይቀውን ጥያቄ ሰምተው ለመስማት የሚጓጉ ሰዎች አሉ። ከኛ የተሻሉ የእግዚአብሔር ሰዎች አሉ፣ ዓለም ውስጥ ያሉ ሰዎች አሉ፣ ግራ የገባቸው አሉ፣ የሚሄዱበትን መንገድ የመረጡ አሉና በተቻለ መጠን ቱ ዘ ፖይንት ዘንድ አድማጮቻችን ከኛ የተሻለ ንቃተ ህሊና ስላላቸው እነሱ ይፈርዳሉ። ያን ብታደርጉ ለማለት ያለው። ሌላ ሰው ግን ማስገባት አለብህ ካላችሁኝ አይ ዶንት ቲንክ ከዚህ በኋላ ረጅም ሰዓት መቆየት የሚችል አይመስለኝም። ሰው በላይም ሌላ ሰው አያስገባም አይችልም። አንድ ሀሳብ ልስጥ ከፈቀድክ ነው፣ ካልፈቀድክ አቆማል። እሺ ኤርሚዬም ተራውን እየጠበቀ ስላለ እንዲያወራም ስለተፈለገ ምናልባት ቅድም ከመነሻው በደንብ ሰዎች እንዲያስተውሉ ከተፈለገ ቅድም ቴዲ ሳውራ ከሰማይ ለአውራ የገባሁት ስለምንድን ነው? ስለማን ነው ቴዲ? ስለ ኢየሱስ። የኔ ፖይንት የተሰቀለውን መስበክ ነው፣ የተሰቀለውን ኢየሱስ ማውራት ነው። ፈለገዬ ትክክል ነው ሀሳብ ያነሳው። እንዳልክ ያነሳው ሀሳብ ላይ ጥያቄን ጠይቅ፣ እናውራ። ኢትስ ኖርማል፣ ትክክል ነው። እኔ የገባሁት ስለ ኢየሱስ ልሰብክ፣ እሱ ኢየሱስ ላይ ጥያቄ ሊያነሳ። ስለዚህ ኢየሱስ ላይ ጥያቄ ካለበት ትምህርት ላይ ነው ጥያቄ የኔ ትምህርት ላይ እንጂ ለአንተ ነው የኔ ትምህርት ስተት የሆነው ፈለገዬ። ይህ ሚስ ሪፕሬዘንቲንግ ይባላል። ካጠፋው ይቅርታ እታረም። በሌላ ጊዜ ቀጠሮ ተቀጣጥረን እኔና ፈለገ እናውራ ስለ ኢየሱስ ደስ ወይ ደግሞ አንተ ወጥተህ ቴዲ እኔና ፈለገ ቁጭ ብለን ስለ ኢየሱስ እናውራ። አሁን እናውራ፣ ደስ ነው የሚለኝ ስለ ኢየሱስ በጣም በደንብ ማውራ። እኔ ብዙ አልቆይም። አሁን እኔ አንድ ነገር ማድረግ ማትችሉ ከሆነ ወንድማማቾች ነን፣ እንለያያለን። እኔ የጠፋው በግ ነኝ። እናንተ የገባችሁን ወንጌል ላልገባው ሰው እንዴት ነው የምታስረዱት ነው ጥያቄው። የጎንዮሽ እኮ አስፈልገው። አንተ የገባህንና በደረስክበት ልክ ታስረዳኛለህ። ለምሳሌ ወደ ቀላል ጥያቄ ነው፣ የምድራችን ቀላል አማርኛ ነው የተጠቀምኩት። ሰው ወደ ዘላለማዊ ሕይወት ሊመጣ የሚችለው እንዴት ነው? የገባችሁን ወንጌል ንገሩኝ። እኔ በዓለም ያለው ሰው ይሄን ነው የምታደርጉልኝ እንጂ ፈለገን መናገር ፈለገ እሱ መናገር ግን ለእኔ ስታስረዳኝ የግድ ፈለገን አንደርስቲሜት ማድረግ የለብም፣ እሱ አንተን ማድረግ የለበትም። ያለህበትን አንተ የተረዳኸውንና የገባህን ወንጌል ነው የምታስረዳኝ፣ ለእኔና ለእኔ መሰሎች ማለት ነው። ይሄ አይ ቲንክ ቀላል ይመስለኛል። አይዱዳት ያንን አድርጌዋለሁ በእኔ በኩል ቴዲ በረዳኝ መጠን መንፈስ ቅዱስ። ሌሎቹ ይስበኩ ስለ ኢየሱስ። ሁለቱ ወደ ኤርሚ ልምጣና እኔና ኤርሚ ቅድም ረጅምም ስላወራን ኤርሚ አይ ዶንት ቲንክ ከ8 ደቂቃ በላይ ይወስዳል ብዬ አላስብም። ኤርሚያችን ቀሪው ደቂቃ አንተ ነው። ኦኬ ቴንክ ዩ አልሰማም። ለእኔ ትሰማለህ? እሺ ቴዲ አልሰማም። ሚዩት አድርገኸኝ ከሆነ ሜይ ቢ ንገሩኝ። ለእኔ አይሰማኝም። የስፒከር ምልክት ካለች ንካት በሉት እስኪ ለእናንተ የሚሰማ ቴዲ። ምናልባት ኤርሚ ሚዩት አድርገው ከሆነ አንተ ጋር ሚዩት አድርገኸኝ ይሆናል። ቴዲ ክፈታት፣ ንገረው እስኪ። የስፒከር ምልክት አለች፣ ይሰማል?
እሺ ወንድሜ ቴንክ ዩ። እሺ ደስ ብሎኛል ስለተገናኘን። አክቹዋሊ እኔ ይሄ ቦታ ብዙ አይመጠነኝም። እኔ ግን ያው አይመጠነኝም ስል ከምን አንጻር ነው? ከማደርገው ነገር አንጻር ከህይወቴ አንጻር አይመጠነኝም ይሄ ቦታ ወይም ስለ ጌታ ለማውራት። ግን እንደ ቸርነቱ እንግዲህ ጌታ ኢየሱስ ይህንን ቦታ ለእኔ ስለሰጠኝ ስሙ ይክበር። እንደ እግዚአብሔር ቸርነት እዚህ ጋር ስለሱ ላወራ ስለተገኘው ማለት ነው። ወይ ብዙ አላወራም፣ ለሌላ ጊዜ ደቂቃ ቢሰጥ ጥሩ ነው። ኤኒዌይስ ስለ ክርስትና ላወራና አንድ ደቂቃ ከዛ በኋላ እመጣበታለሁ ወደ ተነሱ ሀሳቦች፣ ከዛ ዘጋለሁ። የመጀመሪያው ነቢያት ጌታ ኢየሱስን ሁሉም ነቢያቶች ሰብከዋል። ሁሉም ነቢይ ሲመጣ ጌታ ኢየሱስን መስበክ ነው ዓላማው። በብሉይ ኪዳንም ያለ በአዲስ ኪዳንም ያለ ማለት ነው። ሐዋርያ ሲሰብክ ጌታ ኢየሱስን ሊሰብክ መጥቷል። ጌታ ኢየሱስም ሲናገር ምን ይላል? እናንተ በመጽሐፍት ሕይወት ያለ ይመስላችኋል፣ እነርሱም ስለ እኔ የሚመሰክሩ ናቸው ይላል። ስለዚህ ጌታ ኢየሱስ ክርስቶስ አስቀድሞ ተናገረ። እወለዳለሁ አለ፣ እሰቀላለሁ አለ በነቢያት አፍ። ከዛ በዮሐንስ ወንጌል ምዕራፍ 8 ላይ ለአይሁዳውያን አንተ ማነህ ብለው ሲጠይቁት እኔ ቀድሜ የተናገርኳችሁ ነኝ አላቸው። ስለዚህ ቀድሞ የተናገራቸው ጌታ ኢየሱስ ክርስቶስ ተወለደ፣ አዳነን። ይሄኛው እዚህ ባሉ ወንድሞቼ ያው ይታመናል ብዬ ስለማስብ ቀጠል አድርጌ ግን ይህ ጌታ ኢየሱስ ክርስቶስን ማመን የዘላለም ሕይወት ያሰጣል። ግን ደግሞ ምን ብሎ ማመን የዘላለም ሕይወት ያሰጣል? አሁን ይሄ ነው ችግሩ። ወይም ክርስትና የሚባል ነገር አለ፣ ምንፍቅና የሚባል ነገር አለ። በሁለት ይከፈላል። ክርስቲያንን የሚሉ አካላት አሉ፣ ደግሞ ክርስቲያን የሆኑ ደግሞ አካላት አሉ። ክርስትና ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስን በሙሉ ኃይል መውደድና ማመን ማለት። ምንፍቅና ማለት ግን ከክርስትና ውስጥ የሚመቸውን ለራስ ለገዛ ሀሳብ የሚመቸውን ነገር ወስዶ ለገዛ ፈቃድ መተርጎም እንደዚህ ምንፍቅና ከፍሎ ማመን ይችላል። ቅዱስ ጳውሎስ ስለ መናፍቃን ሲናገር መናፍቅ የእግዚአብሔርን መንግስት አይወርስም ብሎ በኃይል ይናገራል። ወይ አንዳንድ ጥቅሶችን ላንሳ። ለምሳሌ ባይብል እንዴት ሰዎች እንዴት ባይብልን አንብበው መናፍቅ ሊሆኑ ይችላሉ ወደሚለው ማለት ነው። ለምሳሌ የሐዋርያት ሥራ ምዕራፍ 2 ከቁጥር 21 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። ምን ይላል? የጌታን ስም የሚጠራ ሁሉ ይድናል ይላል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ያ መንግስተ ሰማያትን የሚወርስ አይደለም ይላል። ከሁለቱ አንዱን መርጬ ከወሰድኩ ስሜ መናፍቅ ይባላል። ስሜ ማን ይባላል? መናፍቅ። ከሁለቱ አንዱ የሚመቸኝን ከወሰድኩኝ። ኤፌሶን 2:9 ማንም እንዳይመካ ከስራ አይደለም ይላል። ምን ይላል? ማንም እንዳይመካ ከምን አይደለም ይላል? ከስራ አይደለም ይላል። ወይም ያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ከሁለቱ አንዱን መርጬ ከወሰድኩ ስሜ ማን ይባላል? መናፍቅ እባላለሁ። የሮሜ መጽሐፍ ላይ ምዕራፍ 3 ከቁጥር 28 ላይ ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለን። ሮሜ 2:10 ላይ በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ አይደሉምና ይላል። ከሁለቱ አንዱን መርጬ ካመንኩ ማን እባላለሁ? መናፍቅ እባላለሁ። ስለዚህ ምንፍቅና የሚመጣው ለገዛ ለአእምሮ ሐሳብ የኔን ዲኖሚኔሽን የሆኑ አባቶች ወይም የሆኑ ሰዎች የሆነ ሰዓት ክሬት ያደረጉትን ነገር ለማመቻቸት ስል አንድን ጥቅስ ተደግፌ ሌላውን ጥቅስ የማጥላላ ከሆንኩኝ ማነው ስሜ? መናፍቅ እባላለሁ። ወይም ስለዚህ እምነት ያደናል ከሚለው ሐሳብ እነሳለሁ። ቅድም ወንድማችን ካነሳው ሐሳብ ላይ ሪፍሌክት አድርግ። ለምሳሌ ዋን ሴቭድ ኦልዌይስ ሴቭድ ብሎ ተናግሯል። አንድ ጊዜ ካመንክ ድህነት አይጠፋም የሚለውን ሐሳብ እኛ ፕሮቴስታንቶች አንልም ሲባል ነበረ ይላል። ጆን ካልቪን የሚባል ሪፎርመር፣ የፕሮቴስታንት ታላቅ ሪፎርመር፣ እዚህ ቲክቶክ ላይም ብዙ የሚከተሉ ሰዎች አሉ።
ባይዘው ይሄ ስለ ፕሮቴስታንትም ካለማወቅ ነው። ጆን ካልቪን የሚባል ሪፎርመር ዋን ሴቭድ ኦልዌይስ ሴቭድ፣ አንድ ሰው ትሩሊ እግዚአብሔርን ካመነና ከተመረጠ ያ ምርጫ ወይም ያን ድህነት አያጣውም ተብሎ በተወሰኑ የፕሮቴስታንት ግሩፖች ይታመናል። አክቹዋሊ በፕሮቴስታንት ውስጥ አንድ እምነት የለም። መካነ ኢየሱስ ጥምቀት ያድናል ይላል። አማኑኤል ጥምቀት ለመመስከር ነው ይላል። መካነ ኢየሱስ ጌታ ስጋ እውነተኛ ስጋ ደም ነው ይላል። ወደዛ ስንሄድ ደግሞ አይደለም፣ እንደዚህ አይደለም፣ እንደዚህ አይነት ነገሮች አሉ። ሁለተኛው የሆኑ አባቶች የሆነ ሰዓት የመሰረቱት ነገር አይደለም፣ እውነት ነው። ግን መጽሐፍ ቅዱስስ ምንድን ነው ስንል የሆኑ አባቶች የሆነ ሰዓት ላይ በቤተ ክርስቲያን ውስጥ ያሉ አባቶች በጉባኤ መጽሐፍ ቅዱስ ይሄ ነው ብለው ከተለያዩ ቤተክርስቲያኖች ያጸደቁት ነገር ነው። ባይዘው መጽሐፍ ቅዱስ በራሱ አሁን የተያዘው መጽሐፍ ቅዱስ ማለት ነው። ይሄ ክርስትና መጣጡ መጽሐፍ ቅዱስ የተያዘው ነገር ከየት እንደመጣ ካለማወቅ የሚመነጭ ነው። ወይ ወደ ሐሳቤ ልምጣና ኢየሱስን ማመን የዘላለም ሕይወት ያሰጣል። ኢየሱስን ማመን ድህነት ያሰጣል። እንዴት ከተባለ የኢየሱስን ቃል በኃይል በሙሉ ኢየሱስን በመውደድ ማመን የዘላለም ሕይወት ያሰጣል። ግን የምናምነው ምንድን ነው? ኢየሱስን ስናምን እንዴት ነው የምናምነው? ጌታ ኢየሱስ ክርስቶስ ራሱን እንዳስተማረው ያን ትምህርት የት እናገኘዋለን ሲባል በይሁዳ መልእክት ምዕራፍ 1 ከቁጥር 3 ላይ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ምንድነው ሃይማኖት? አሁን ሃይማኖትን የተወሰደበት መንገድ አለ። ያ ቅድም እንዳልክ የሚለው ከሆነ እርሱ ሃይማኖት አይደለም። ባይዘው ኢየሱስን የሚያክፋፋ ኢየሱስን የሚገፋ ከሆነ እሱ ስሙ ሃይማኖት አይደለም፣ ሌላ ስም ሊሰጠው ይገባል እንጂ ጌታ የተጠቀመውን ሃይማኖት የሚለው ስም ሐዋርያት የተጠቀሙትን ሃይማኖት የሚለውን ስም ተጠቅሞ ሃይማኖት እንደዚህ ነው ከተባለ ይሄ አደገኛ ነው። ስለዚህ ምንድን ነው ስለ ሃይማኖት ልጽፍላችሁ እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ምን ሆነብኝ ይላል። እንዲሁ ውዴታ አይደለም ግድ ሆነብኝ ይላል። ስለዚህ ግድ ሆኖበታል ይሁዳ። መንፈስ ቅዱስ ነው ይሄን ነገር። ሃይማኖት ማለት ምን ማለት ነው ሲባል ደግሞ አንድ ጊዜ ለሐዋርያት የተሰጠች እምነት አለች። አንድ ጊዜ ለሰዎች ሁሉ እንዲድኑበት የተሰጠ እምነት፣ በዛ እምነት ማመን ሃይማኖት ይባላል። ሌላ ትርጉም የለውም። ሃይማኖት ማለት ይሄ ነው ወይ? ስለዚህ በክርስቶስ ማመን በራሱ ሃይማኖት ነው። በክርስቶስ ግን በምንድነው የምታምነው? በትምህርቱ ነው የምታምነው እንጂ መርጬ አንድ ጥቅስ አምኜ ሌላዋን አክፋፋለሁ ካል ታዲስ ምን ፍቅና ወይ? ክርስቶስን እንዴት እናምናለን? ለምሳሌ ክርስቶስ በምድር ላይ ሳለ በማርቆስ 16:16 ላይ ያመነ የተጠመቀም ይድናል ይላል። እንግሊዝኛው ኤንድ ነው የሚለው። ምን የምትለው ቃል ኤንድ ነው የምታመለክተው። ያመነና የተጠመቀ ይድናል እየተባለ ያው አምኜ ከዛ በኋላ ጥምቀት ግን የምፈጽመው ለምልክት ነው ለማረጋገጫ ነው ካለ ዲሲዝ መናፍቅ ብሮ መናፍቅ ብለን መጥራት እንችላለን። እሱ ለምን ያመነ እና የተጠመቀ ይላል ቃሉ። ስለዚህ እምነት ብቻ ሲባል ሰምተናል ቀደም። ከየት መጣ? የለም ባይብል ሙሉ ባይብል ቢታሰስ እምነት ብቻ የሚል ቃል አንድ ቦታ እናገኛለን። እሱም ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚለው ያዕቆብ መልእክት ላይ ነው እምነት ብቻ የሚለውን ቃል የምናገኘው እንጂ የለም። ይሄ እምነት ብቻ የሚለው ቃል የመጣው መጽሐፍ ቅዱስ ተጽፎ ሐዋርያት ሰብኩ ከብዙ ሺህ ዓመት በኋላ ከካቶሊክ ቤተክርስቲያን በወጣ ማርቲን ሉተር በሚባል ሰውዬ ነው። ያ ፌዝ አለው እምነት ብቻ ብሎ የመሰረተው ከአምስቱ ሶላዎች አንዱ ነው። መጽሐፍ ቅዱስ ላይ ግን የለም። ወይ ቅዱስ ጳውሎስ ስለ ጥምቀት ሮሜ 6:3 ላይ ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ነው፣ ከሞቱ ጋር ደግሞ አንድ የምንሆንበት ነው ብሎ አስተምሮ ኢየሱስን ማመን ነው የሚያድነው። አይ ጥምቀት አያድንም፣ ከኢየሱስ ጋር አንድ አትሆንም ካልኩ መናፍቅ ኢየሱስን አምናለሁ ይላል፣ ግን ኢየሱስን አያምንም ማለት ነው። ኢየሱስን የምናምነው እኛ በተግባር ነው፣ ከተናገረው ከትምህርት አንጻር ነው የምናምነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለትም ጥምቀት ብሎ የኖህ ውሃን ጠርቶ ማለት ነው። በኖህ ጊዜ ዓለምን ሁሉ ያ ውሃ ጠፋና ንጹሑን ደግሞ የኖህን ቤተሰብ ለማን አቀረበ? ለእግዚአብሔር አቀረበ። የእሱ ምሳሌ ሆኖ አሁን ያድናል እያለ
አይ ጥምቀት አይደለም ግን ኢየሱስ ነው የሚያድነው። ኧረ በኢየሱስ ከየት መጣ ያስተምሩ? ይሄም ምን ይባላል? ኢየሱስን አለማመን ይባላል። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ ይላል። ጥምቀት ለኃጢአት ስርየት አይሆንም የሚል ሰው ከመጣ እንግዲያውስ ዌልካም። ስራ ያድናል ብዬ አልሰብኩም፣ እሱ ኢየሱስ ያድናል ብዬ ሰብኳለሁ። የትኛው ኢየሱስ? ጥምቀት ለኃጢአት ስርየት ይሆናል ብሎ በሐዋርያት በኩል የነገረኝ ያ ኢየሱስ ያድናል ብዬ ኢየሱስን ሊሰበክ ይገባዋል። ይህ ሰው ነው። የማርቆስ ወንጌል ምዕራፍ 14 ከቁጥር 22 እስከ 23 ስጋውን ይሄ ቂጣውን ቆርሶ ስጋዬ ነው ብሎ ደሙን ደግሞ ቀርቶ ደሜ ነው ብሎ አይ የኢየሱስ ክርስቶስ ስጋ እና ደም እንደዚሁ ነው እንጂ ስጋና ደሙ አይደለም ብሎ የሚያምን ሰው በምልጃ አመን በስራ ያድናል። በኢየሱስም አልለውም። ጌታ ኢየሱስን ተቀበል አንተና ቤተሰቦች ትድናላችሁ ብዬ እሰብከዋለሁ። መሰበክ አለበት ኢየሱስን። ይሄ ሰው ኢየሱስን ስለማያውቀው ኢየሱስ ባይዘው ስም ሳይሆን ኢየሱስ ማለት ድርጊት ወይ እንዴት ሆነ ሲባል ኢየሱስ ክርስቶስ ኢየሱስ የተባለው ራሱ ምን ተብሎ ነው? መልአኩ መጥቶ ህዝቡን ከኃጢአት ያድናቸዋልና ማን ትለዋለህ አለ? ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ስለሆነ ኢየሱስ አዳኝ ስለሆነ ነው ኢየሱስ የተባለው። ክርስቲያን የሚባለው ክርስቶስ ያለውን ቃል ሐዋርያት የተናገሩትን ቃል በሞላ ሲቀበል ነው እንጂ ለሆነ ነገር የሚመቸውን ነገር እየመረጠ ሲወስድ እሱን ክርስቲያን ሳይሆን እኛ መናፍቅ እንለዋለን። ራሱን ግን ኦብቪየስሊ አርዮስም ክርስቲያን ነኝ እያለ ነው ራሱን የሚጠራ። ክርስቲያን እያለ ራሱን ይጠራል። በዮሐንስ ወንጌል ምዕራፍ 6 ከቁጥር 56 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው ብሎ አይ ስጋና ደሙ እኮ አይደለም ኢየሱስ ነው የሚያድነው እንጂ ስጋ መብላት ሕይወትን እንዴት ስጋ መብላት ደም መጠጣት እንዴት የዘላለም ሕይወት ያሰጣል? አያሰጥም እሱ ካለኝ ይህንንም ምን እለዋለሁ? ጌታ ኢየሱስ ክርስቶስን ተቀበል አንተና ቤተሰቦችህ ትድናላችሁ ብዬ ወንጌልን እመሰክርለታለሁ። ስለዚህ ለእነዚህ ሰዎች ሲጀመር ወንጌል ነው የሚያስፈልጋቸው፣ ኢየሱስ ነው የሚያስፈልጋቸው እንጂ ስራ አይደለም። ስራ ማለት ምን እንደሆነ አሁን አሳያለሁ። ስራ ማለት ምን እንደሆነ ወይ አንድ ጥቅስ ልናገር። ሁለቱም ከጠቀሱት ጥቅሶች የኤፌሶን 2 ላይ ልጀምርና ልጨርስ። የመጨረሻ ሐሳብ ነው እንዳይራዘም። ኤፌሶን 2:8 እንግዲህ ቆርጦ ነው የሚነበበው ይሄ ጥቅስ። ብዙ ጊዜ ጸጋው በእምነት አድኗቸዋል። አሜን እላለሁ። እንደ ክርስቲያን ጸጋው በምን አድኖኛል? በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የእግዚአብሔር ስጦታ ነው እንጂ በእምነት ያዳናል፣ ከኛ አይደለም። ኦብቪየስሊ ማንም እንዳይመካ ከስራ አይደለም ይል። ማንም እንዳይመካ ከስራ አይደለም፣ ከስራ አይደለም። እሺ የቱ ነው ግን ከስራ ያለው ነው? እኛ ፍጥረት ሆነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ሰው ለመፈጠር፣ ሰው ከእግዚአብሔር ለመወለድ፣ ሰው ልጅ ለመሆን አንዳችም ስራ አይሰራም። እንዲሁ ምን ያደርጋል? ክርስቶስን አምኖ በምን በኩል ቅድም እንዳልነው ሮሜ 6 ውስጥ አንድ ለመሆን ምን ያደርጋል? ኢየሱስን ማመን ማለት ምን ማለት ነው? ይጠመቃል። በሚስጥራት በኩል ጌታ ኢየሱስ ክርስቶስን ይቀበላል። ለምን? እኛ ጌታን ስንቀበል እንዲሁ አይደለም ማለት ተቀብለናል በቃ እንደዛ አይደለም። እንደ ክርስቲያን እንደ ሐዋርያት እንጂ የሆነ ሰዓት እንደመጡ ሰዎች አይደለም። አሁን ችግሩ ምንድነው? ወንጌልን እንደ ሐዋርያት መረዳት አለ እና እንደሆኑ ግሩፖች መረዳት አለ። ስለዚህ ወንጌልን እንደሆኑ ግሩፖች ሳይሆን እንደ ሐዋርያት እኛ እንረዳለን። ስለዚህ ለመፈጠር አንድ ሰው መስራት አይጠበቅበትም። ሁለተኛው የያዕቆብ መልእክት ላይ አንድ የዳነ ሰው ግን በክርስቶስ ኢየሱስ የተፈጠረ ሰው አይ እምነት ብቻ ነው የሚያድነው ስራ አይደለም ካለኝ ምን እለዋለሁ መሰለህ? ምን እለዋለሁ? አንተ ከንቱ ሰው እለዋለሁ። አንተ ከንቱ ሰው። የያዕቆብ መልእክት ምዕራፍ 2 ከቁጥር 20 እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁ ይስሐቅን በመሰዊያው ላይ ባቀረበ ጊዜ በስራ የጸደቀ አልነበረምን? እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታለህን? መጽሐፍ አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ እላለሁ። ማንም የዳነን ሰው። አሁን ለምሳሌ ወንድማችንን መጥቶ እንዴት ልዳን ቢለኝ አይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያለህ አልለውም። እንዳልክ በፍጹም
በፍጹም ልለው አልችልም። ለምን? ጌታ ኢየሱስ ክርስቶስን ተቀበል አንተና ቤተሰቦች ትድናላችሁ። ለምን? መላ ትምህርቱን መቀበል ስላለበት። ጌታ ኢየሱስን መቀበል ማለት ትምህርቱን መቀበል ስላለበት። ስለዚህ ድህነት ማለት የሚጀመር ሳይሆን የሚፈጸም ነው። ትይዳይ ብዙ ጊዜ ሰው ድህነትን የሆነች እንትን አድርጎ ስለሚቆጥራት ነው። ድህነት በምን ይጀመራል? ክርስቶስን አምነህ በሚስጥራት በኩል። ሚስጥራት ባይዘው ጥምቀት ለምሳሌ የሰው ስራ አይደለም። ቅዱስ ቁርባን የሰው ስራ አይደለም፣ ክርስቶስ በደሙ የሰጠን ነው። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 ጀምሮ ስታነበው ይህም በክርስቶስ ትንሣኤ ነው ይላል። ስለ ጥምቀት አዳኝነት ከተናገረ በኋላ ይህም በምነው በክርስቶስ ትንሣኤ በደሙ የተሰጠን ነው። ፊልጵስዩስ 2:12 ላይ ዲና ፊልጵስዩስ 2:12 ላይ ስለዚህ ወዳጆች ሆይ ይላል። ይሄ ለዳኑ ሰዎች ነው። አሁን ለአንድ ክርስቲያን ወንድሜ እንዲህ ይለዋል። ስለዚህ ወዳጆች ሆይ ሁሉ ጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ይሄ ለክርስቲያን ነው። ገና ግን ወደ ክርስትና ሲመጣ አንድ ሰው ምን ብሏል? ጸጋው በእምነት ያድናል፣ ስለዚህ እመን። ሲያምን ግን ሙሉን ማመን አለበት። ስለዚህ ያመኑ ሰዎች ድህነታቸውን ደግሞ የሚፈጽሙ ሰዎች ልክ ዕብራውያን ምዕራፍ 9 ከቁጥር 28 ላይ እንዲሁ ክርስቶስ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ይሰማል። ስለዚህ ምን ያደርጋሉ? ሰው ይድናል፣ ድህነቱን ይፈጽማል። ደግሞ ጌታ ኢየሱስ ክርስቶስ መምጫውን ይጠባበቃል፣ ድህነቱ ፍጹም እስኪሆን ድረስ። ይሄ የሚበሰብሰው የማይበሰብሰውን እስኪለብስ ድረስ ያድነን ዘንድ ደግሞ እንጠባበቃለን። ከዛስ ሁለተኛ ጊዜ ያለ ኃጢአት ይታይልናል። ስለዚህ እኛ ክርስቲያኖች ድህነትን መጽሐፍ ቅዱስ በነገረን መንገድ እንቀበላለን እንጂ የሆኑ ሰዎች በፈጠሩት መንገድ አንቀበልም። ድህነት ማለት ይሄ ነው። ስለዚህ የምንናገሩ ሰው ይወስናል ያልኩም ለዚህ ነው። ቅድም ለአንድ ክርስቲያን የምትሰብከው ወንጌል አለ፣ ለአይሁድ የምትሰብከው ወንጌል አለ፣ ለአሕዛብ የምትሰብከው ወንጌል አለ። ያ ወንጌል ጅማሬው ክርስቶስ ነው፣ ፍጻሜውም ክርስቶስ ነው። በጅማሬውና በፍጻሜው መካከል ግን ምን እናደርጋለን? ዝም ብሎ ጸጋው እንደዚህ ግብት ብሎ የክርስቶስ ጸጋ እንደ ማሽን የሚያደርገን አይደለም። ለምን? ቅድም ፈለገ እንዳለው ይቆረጣል። ዮሐንስ ወንጌል ምዕራፍ 15 ላይ እንዳለው ማለት። ስለዚህ ምን የሚያደርገን ነው? ያ የክርስቶስ ጸጋ ራሱ የሚያሰራ ነው። አንድ ጥቅስ ብዬ በጣም ወዶን ጥቅስ ልዝጋሽ። ቲቶ ምዕራፍ 2 ከቁጥር 11 ቅድም እንዳልክ ብሏታል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ። አሁን ሰዎችን እንዴት ነው የሚያድነው የሚለውን እንጠይቅ እስኪ። አየው 12 ላይ በደንብ መነበብ አለበት። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ አለ። ጸጋው ምንድነው? ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ይህ የሚያድነን ጸጋ ምን የሚያደርገን ነው? ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል እንድንኖር ኃይል የሚሰጠን ነው። ያንን ኃይል ተቀብለ መልካም ፍሬ ካላፈራህበት ምን ትደረጋለህ ይላል ዮሐንስ ወንጌል ምዕራፍ 15 ቆረጣለህ ይላል። ስለዚህ ቤተክርስቲያን መጽሐፍ ቅዱስን በሙሉ ስለምትቀበለው እምነት ብቻ ብላ አታስተምርም። እንደማርኩ ይላል አንድ ጊዜ ሴፍ የተደረገ ሰው ሁሉ ጊዜ ሴፍ ነው በቃ አይጠፋም አትልም። እንደ ጆን ካልቪን እንደ ሐዋርያት ግን ድህነት የምትቀበሉት የምትወለዱበት ነው፣ ከዛ በኋላ የምትኖሩት ነው፣ ከዛ በኋላ ደግሞ የምትጠባበቁት ነው ብላ ቤተክርስቲያን ትሰብካለች። ድህነት እንደዚህ ነው እንጂ የውሸት ተስፋ አይደለም። ኦኬ የውሸት በቃ ትድናለህ እንደዚህ አድርግ ይሄ የውሸት ተስፋ ነው። ቴንክ ዩ እና መጽሐፍ ቅዱስ ይዛሃል። ኦኬ ስትናገሩ ከያዝኳቸው ከመዘገብኳቸው ይህን ጥያቄ ታብራራልኛለህ? እስኪ አንተ ጥያቄ ስላልጠየኩ ወደ የሐዋርያት ሥራ 2:19 ምን ይላል? የሐዋርያት ሥራ ምዕራፍ 2 ከቁጥር 19 ነው። ዋው የሐዋርያት ሥራ 2:19 ነው። ድንቆችም በላይ በሰማይ ምልክቶችን በታች በምድር እሰጣለሁ፣ ደምም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለዋወጣሉ። የጌታን ስም የሚጠራም ሁሉ ይድናል። ኦኬ እሱን ድገምልኝ። የጌታን ስም የሚጠራ ሁሉ
የጌታን ስም የሚጠራ ሁሉ ይድናል። ኦኬ። ሁለተኛ ወደ ጢሞቴዎስ ሰዎች 2:19 እስኪ አንብበል። ስንተኛ ጢሞቴዎስ? ሁለተኛ ጢሞቴዎስ ስንት? 2:19 2:19 እሺ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 19 ጌታ ለእርሱ የሆኑትን ያውቃል፣ ደግሞም የጌታን ስም የሚጠራ ሁሉ ከአመፃ ይራቅ የሚለው ማተም ያለበት የተደላደለ የእግዚአብሔር መሰረት ቆሟል። ኦኬ። የጌታን ስም የሚጠራ ሁሉ ይድናል ይላል አይደል? የሐዋርያት ሥራ አክትስ ላይ። እዚህ ጋር ደግሞ ስትመጣ የጌታን ስም የሚጠራ ሁሉ ከአመፃ ሁሉ ይራቅ ይላል። አሁን ከአመፃ መራቅ አክሽን ነው፣ ተግባር ነው። አንተ የጌታን ስም የሚጠራ ሁሉ ይድናል ስራ አይጠበቅበትም ብላልና አንድ ሰው የጌታን ስም እየጠራ አሁን እነሱ ሲናገሩ ከዳንክ በኋላ ስራ ይጠበቅብሃል፣ እግዚአብሔር በፍርሃት ውስጥ መመላለስ አለ ብለው የተናገሩትን ሰምታል። ይሄን ነገር እንዴት ነው የምታስታርቀው? አንድ ሰው ጌታ ሆይ ጌታ ሆይ ስላለ ይገባል? አመፀኛ ሆኖ ሊገባ ይችላል? ስራ አይደለም ይሄ? እሺ፣ ቅድም በደንብ አድርጌ የተናገርኩ ይመስለኛል ቴዲ። መጽሐፍ ሲናገር እንግዲህ መዳን በሌላ በማንም እንደሌለ ይናገራል። ሐዋርያት ሥራ 2:14 ላይ ሰዎች በጌታ በኢየሱስ ክርስቶስ አምነው ከዳኑ በኋላ ሲጀመር አመፃ ስራ ላይ ምንም መስራት መገኘት የለባቸው። የመጀመሪያው ጥያቄ ሰው በጌታ በኢየሱስ ካመነ በኋላ አመፃ ውስጥ ምን ይሰራል? ከኃጢአትና ቴዲ የጌታን ስም ስለጠራ በቃ ትድናለህ፣ በቃ ሁሉ ነገር አልቆልሃል ካልከኝ ያን ኤክስፔክት አድርጌ በመጣስ ነው። መጽሐፍ የሚለውን ነው የምነግርህ ቴዲ። መጽሐፍ መዳን በኢየሱስ ነው። በኢየሱስ በማመን የዘላለም ሕይወት ይገኛል። በኢየሱስ ማመን ምን ማለት ነው? በኢየሱስ ክርስቶስ የመስቀል ስራ በማመን የዘላለም ሕይወት ይገኛል። አለቀ። የመጀመሪያ በኢየሱስ ክርስቶስ ያመነ ሰው አመፃና እርኩሰት ሰፈር መገኘት የለበትም። ሁለተኛ ኢንኬዝ ከተገኘስ፣ ኢንኬዝ ኃጢአት ከሰራስ፣ ኢንኬዝ አንተ እንዳልከው ያመነ ሰው የዳነ ሰው ድንገት ኃጢአት ሰፈር ቢገኝስ ምንድነው ምርጫው? ምንድነው ተስፋው? ምንድነው መጨረሻው? እንዳልክ ድኛለሁ ይላል። አዎ እንዳልክ አሁን ድኛለሁ በቃ በክርስቶስ ኢየሱስ ድራ በናም ይላል እና ኃጢአት ቢሰራስ ኢንኬዝ ዮሐንስ መልእክት ምዕራፍ 1 ዮሐንስ መጽሐፍ ቅዱስ የመጀመሪያዊቱ የሐዋርያው ቅዱስ ዮሐንስ መልእክት ምዕራፍ 2 ከቁጥር 1 ከ1-6 ጀምሮ ያለውን ላንብብ። ደስ ስለሚል ቃሉ ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም። አሁን እግዚአብሔር የበራለት ሰው እግዚአብሔር ብርሃን ነው ካራክተሩ እና ጨለማ በእርሱ ዘንድ የለም። ቴንኪዩ። ከእርሱ ጋር ህብረት አለን ብንል በጨለማ ብንመላለስ እንዋሻለን። አየህ፣ አሁን የዳነ ሰው እኔ ጴንጤው ድኜ በጨለማ ስራ ብመላለስ ከእግዚአብሔር ጋር ህብረት የለኝም። ኦብቪየስሊ የኢየሱስ ተከታይ የሆነ ጨለማ ስፍር ምን ትሰራለህ? ምን ትሰራለህ? መጽሐፍ ነው የሚለው እኔ አይደለሁም። ኦፍኮርስ ስለዚህ ድነቱ ሊወሰድበት ይችላል ማለት ነው። አሁን ድነት ይወሰዳል አይወሰድም ጋር አልደረስኩም። ስለ ኢየሱስ እያወራ ነው። ልጨርስ ሀሳቤን አታቋርጥ። በጨለማ ብንመላለስ እንዋሻለን፣ እውነትም አናደርግም። ነገር ግን እርሱ ብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ኃጢአት የለብንም ብንል ራሳችን እናስታለን ይላል። አሁን ይህን ካህነ በኋላ ምዕራፍ 2 ቁጥር 1 ላይ እንደዚህ ይላል። አሁን ኢንኬዝ ኃጢአት ብንሰራ፣ ያው ሰው ኃጢአት ቢሰራ ምንድነው ተስፋው? ኮርስ ልጆች ሆይ አለ ዮሐንስ ኃጢአትን አትስሩ አለ። ለዳኑት ክርስቲያኖች ነው ይህን የሚጽፈው ዮሐንስ። ለዳኑ ክርስቲያኖች ኃጢአትን አትስሩ ካለ በኋላ ኃጢአት እንዳታደርጉ አለ። ይህንን ጽፍላችኋል። ማንም ኃጢአትን ቢያደርግ ማንም በኢየሱስ ያመነም ኃጢአትን ቢያደርግ በኢየሱስ ያመነ ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ። አየህ እንዳልክ ጴንጤናው ድኛለሁ ብለሃል። አዎ ኃጢአት ትሰራለህ። ሲጀመር ኃጢአት ሰፈር ምን እሰራለሁ? መጽሐፍ ሲናገር ከእግዚአብሔር የተወለደ አሜን ነው። ከእግዚአብሔር የተወለደ ኃጢአትን አያደርግም ነው የሚለው። ኢንኬዝ ካደረገስ በአብ ዘንድ ጠበቃ አለ። ላለማድረግ ምን ያደርግ? ጸጋው ያግዘዋል።
ቅድም ኤርሚም የጠቀሰው እኔም ቀድሜ የጠቀስኩት ቲቶ ላይ የተገለጠው የእግዚአብሔር ጸጋ አለ። ይህ ጸጋ ኃጢአተኝነትና እርኩሰትና ዓለማዊ ምኞትን ክደን እርሱን በመምሰል ህይወት እንድንመላለስ ያግዘናል። ይህ ጸጋ አሁን ብዙ ሰው ቴዲ ብዙ ሰው የሚያስበው ድነቱ ላይ አይደለም፣ በቅድስና መኖሩ ላይ አይደለም። ኃጢአት ብሰራስ ምን አመጣው? ማን ጠየቀ? መች ጠየቅኩ? እኔ በኢየሱስ አምነ ድናል ስል ያለ ድነት ይወሰዳል አይወሰድም አልጠየቅኩም። መጀመሪያ አምነ ድናል ወይ ነው፣ በዚህ እውነት ትቆያለህ ወይ ነው። እስቲ እንቆይ እዚህ ላይ አሁን ይወሰዳል አይወሰድም ጥያቄ ነው። ኃጢአት ብሰራስ መች ጠየቅኩ? በኃጢአት መች ተመላለሱ? ጌታ እያገዘኝ ነው። ኢየሱስ ጌታ ነው። አየህ፣ የልጁ የኢየሱስ ክርስቶስ ደም ቴዲ ከኃጢአት ሁሉ ያነጻል። እኔ ያላልኩም መጽሐፍ ይኸው። ምንም ኃጢአት ብሰራ የኢየሱስን ደም የሚያክል የኢየሱስን ደም አሸንፎ የሚሄድ ኃጢአት የለም። የኢየሱስን ደም አልፎ ሊያስቀጣ የሚችል ኃጢአት የለም። አጭርና 1 ደቂቃ 60 ሰከንድ ብቻ። አንዳንድ ሰዎች ኮመን የሚያነሱት ጥያቄ አለ። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይም ይላሉ አንዳንድ ሰዎች። ቴዲ በቀደም ተናግሬያለሁ ለአንተ። መንፈስ ቅዱስን መስደብ ምን ማለት ነው? መንፈስ ቅዱስ እንዲህ እንዲህ ነህ ማለት አይደለም። ሰው በጤና አማሮ መቼስ በኖርማል አእምሮ መንፈስ ቅዱስን አፍ አውጥቶ እንዲህ ነህ አይለውም ሰው ካላበደ በስተቀር። መንፈስ ቅዱስን መስደብ እንዳልክ ምን ማለት ነው? አጭርና ግልጽ ጥያቄ። መንፈስ ቅዱስን መስደብ ማለት የክርስቶስ ኢየሱስ ሕያውና እውነተኛ ምስክር የሆነውን መንፈስ ቅዱስን መስደብ ማለት መንፈስ ቅዱስ ነው አንድን ሰው ኢየሱስ ጌታ ነው የሚያስብለው። መጽሐፍ ሲናገር ሰው በመንፈስ ካልሆነ በስተቀር ኢየሱስ ጌታ ነው ማለት አይችልም። የሆነ ጴንጤ መንገድ ላይ ኢየሱስ ጌታ ነው እያለ አይደለም ካልከው መንፈስ ቅዱስን ውሸታም ነህ እያልከው ነው። መንፈስ ቅዱስን ውሸታም ነህ ማለት ደግሞ የማይሰራይ ኃጢአት ነው። ለምን? በኢየሱስ ክርስቶስ ጌትነት ካላመንክ በስተቀር የዘላለም ሕይወት የለም። ወይ ማመን ወይ መግደል፣ አለቅ። ኢየሱስን ካመንክ የዘላለም ሕይወት አለ፣ ካላመንክ ትጎላለህ ከዘላለም። በኢየሱስ የመስቀል ስራ ብቻ አምነህ የዘላለም ሕይወት ካላገኘ ኢየሱስ ብቻ በቂ ነው ያላልክ ቀን ሲኦል ነህ፣ ያልክ ቀን ገነት ነው። እኔ አይደለሁም መጽሐፉ ነው ያለው። ማንኛውም የሃይማኖት ቴዎሎጂያን ይምጣ እዚህ ትምህርት ላይ ፋላሲ ይዞ ከመጣ ከዚህ መጽሐፍ ውጭ ያለ ነገር ሊያወራ ከፈለገ ዲስ ጋይስ ሮንግ እንቀበለው። መጽሐፍ ሲናገር ጳውሎስ ለገላትያ ሰዎች የተናገረው ይህንን ነው። እኛ ከሰበክንላችሁ ወንጌል ውጭ ምንድነው ጳውሎስ የሰበከው? ውጭ በወንጌል ጸጋው በእምነት አድናችኋል አለ። ማንም ከስራ እንዳይሆን አለ። ማንም እንዳይመካ ከስራው አይደለም አለ። ከዚህ ከተሰበከው ከኢየሱስ ክርስቶስ የመስቀል ስራ ውጭ ሌላ ነገር የሆነ ሰው መጥቶ ሊያወራ ቢሞክር ኢየሱስ ማለት እኮ ብሎ ሊያሻሽል እዚህ ወንጌል ላይ ተጨማሪ ነገር ሊያወራል ቢሞክር ይረገም። ግሪኩም እንደሚል ታውቃለህ፣ አናቴማ ይላል። አናቴማ ማለት ሰይጣን በተጣለበት በዚያ ይውደቅ ማለት ነው። ትወድቃለህ ማለት ነው። እንረግማለን። ስለዚህ ኢየሱስ ክርስቶስ ብቻ ያድናል ብሎ መቀበል የዘላለም ሕይወት ያስገኛል። ኤልሚ እንዳለው ሃይማኖት፣ ስራ፣ የቀደሙ አባቶች ምንፍቅና አልጠየቅነውም። ስለ ምንፍቅና ወንድማችንን እኔ ስለ ኢየሱስ ያወራል ብዬ ስጠብቅ እሱ ስለ መናፍቅ ስለ እንትን ስለ ምናምን ያው እኔ ኢየሱስ ብሎ ይሰብካል ብዬ በእውነት በጉጉት እየጠበቅኩ ነበር። ይህን በጣም ስለምወደው በቃ ኢየሱስ ብሎ በጉጉት የኢየሱስን ጌትነት ኢየሱስ ብሎ ከቅፍርናሆም ቤተልሔም ከቤት ሳይዳ የሆነ ነገር ኢየሱስን ተኮር አድርጎ ያወራል ብዬ ስጠብቅ እሱ ምንፍቅናው ላይ ቆየ እና ምንፍቅና ላይ ኢየሱስ ላይ ቆይ ለማለት ነው። ረጅም ሰዓት ስላለ አክቹዋሊ ኢየሱስ ነገርኩ ቅድም አንድ ፖይንት ብቻ እንደዚህ ላልክ እናንተ ሶስታችሁ መቀጠል ትችላላችሁ። እኔ ወጥቼ በሰማ በቃ የተናገርኩትን ነገር አንዴ ሳትወጣ ቴዲ እኔ እንደነገርኩ እንቀጥል ይቻላል። ሶስታችንን እንቀጥል ደስ ይለኛል። ኢየሱስን እንደ ሐዋርያት እንጂ እንደ ፕሮቴስታንት አይደለም የምንሰብከው። ሐዋርያት ለዛ ነው መናፍቅ እያሉ ይናገሩ ነበር። እኔ ደግሞ ኢየሱስን አብ እንደመሰከረው እንጂ እንደዚህ መጽሐፍ እንጂ እንደሌላ አይደለም። አንዴ ቆይ እንደመጽሐፉ ነው ነገርኩ። እንደዚህ አብ በእርሱ ደስ የሚለኝ ልጄ ይሄ ነው ያለውን ያንን ኢየሱስን ነው የምሰብከው። አሜን ነው ወይ? ኤርሚ ምን ያህል ሰው አለ አንተ ጋር? እሺ 1100 ሰው አለ። እንዳልክ አንተ ጋር ምን ያህል ሰው አለ? ወደ 1100 ምናምን ሰው አለ እኔ ጋር። ፈሌ አንተ ጋር ምን ያህል ሰው አለ? 2800 ሰው እጄ ፈለገ ፌመስ 2800 ሰው አለ። ኦኬ እኔ ጋር 4200 ሰዎች እያዩአችሁ ነው። እናንተ ጋር ያሉትን እኔ ጋር ያሉትን ስደምሯቸው ብዙ ሰው እያደመጧቸው ነው። ቁም ነገር ነው እያካፈላችኋለሁ። ነገር እንደምትከተሉት እግዚአብሔር እሱ ይጨምርላችሁ። እኔ አሁን ብዙ ጥያቄዎችን ላቀርብ እችላለሁ። ለምሳሌ በሚቀጥለው ተዘጋጅታችሁ እንደ አጋጣሚ ስለተገናኘን ዝማሬያችን ምን መምሰል አለበት፣ ጸሎታችን ምን መምሰል አለበት፣ እነዚህን ተሰብስበን ብታስረዱ ደስ ይለኛል። ለአሁኑ ስለ ስግደት ምናምን ያነሳውን በቀጣይ
አሪፍ ነው። አዎ ቅድም ያነሳው ማለት ነው። ይቅርታ ፎሎ ባክ መልስልኝና በቀጣይ እናወራለን። ኦኬ መልስላለሁ። ይኸው መልስላለሁ። እኔ በመሰረቱ የሃይማኖት ነካ እንደዚህ አይነት ነገሮች ብዙ አልገባም፣ ግን እንደ አጋጣሚ ከተነሳ አይቀር አይደው ነው። ለምን እንደተነሳ አላውቅም። ኤርሚ ወንድሜ መጣ፣ እንደተለመደው ሊጠይቀኝ መጣ። ጌም ጫወት እያልን እንዳልክ መጣ፣ ከዛ አንተ መጣ። ጥሩ ነው። መተንም ጥሩ ነገር ነው እያገኘን ያለው። ዋናው ነገር ምንድን ነው? እዚህ ጋር በቁም ነገር እያደመጧቸው ያሉ በጣም ብዙ አሉ። ይሄ ቀላል አይደለም። ላውራ አንድ ጊዜ እኔ እግዚአብሔር ያክብርልኝ። አንተ በቀረች ደቂቃ ሲቀጥል ጥያቄና መልስ አይደለም አይደለ? እኔ ጥያቄና መልስ አላልኩኝ፣ የኔ ደቂቃ ነው። ስለዚህ እኔ ስናገር እንደዛ እኮ አይደለም። የእግዚአብሔር ቃል ራሱ ተጫዋቱ ነው አይደል? ስለዚህ እሷን ያልገባውን ነገር ክሮስቶክ አሁን ለምሳሌ ባለው ደቂቃ ላይ ይህን ስትል ስለሰማሁኝ ይህን መልስልኝ ቢል ክፋት የለውም። አንተም ደግሞ ባለች ደቂቃ ላይ እሱ ሲያስረዳ ያልገባህ ነገር ካለ ትጠይቀዋለህ በደስታ። በዚህ አጋጣሚ ሀሳቤን ከመቀጠሌ በፊት እንዳልክ በክርስቶስ ፍቅር የምንወደው ወንድማችን እና ከኦርቶዶክስ ቤተክርስቲያን ነው የወጣው እና ለእንዳልክ ብቻ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ የምታምን ከሆነ ኤኒታይም የእኛ በሮች ክፍት ናቸው። መተህ ብትወይ ደስ የግድ ኦንላይን ላይ መሆን የለበትም። ምናልባት ከሶሻል ሚዲያ ውጭ ማውራት የምትፈልግ ከሆነ ከኛ ጋር ማውራት ትችላለህ። እሺ ለእንዳልክ ስለ ግዕዝ ቋንቋ የጠየኩት ግዕዝ ቋንቋ ማወቅ የእውቀት ጥግ ሆኖ አይደለም። በነገራችን ላይ በዚህ አጋጣሚ የትኛውም በምድር ላይ ያለ ቋንቋ ተመሳሳይ ነው። ግዕዝ ከሌላ ቋንቋ የሚለየው ምንም አይነት ነገር የለም። ግን እንዳልክ ቅድም ትንሽ ሲያፏጭበት ስለነበረ ነው ግዕዝ ቋንቋን ከማንም የተሻለ ከማንም የበለጠ እችላለሁ የሚል ሀሳብን ሌላው ጊዜ አይለመደን። እንደዚህ አይነት ቦታ ላይ ስንገኝ በቻልነው አቅም የምናውቃትን ነገር ብቻ እንናገር። አንዳንድ ጊዜ ምንድነው የሚባለው ይሄ የማናውቀውን ነገር መፈትፈት ዋጋ ያስከፍለናል። እና በጣም ቀላል የሆነ ጥያቄ ነበር የጠየኩት። በመጀመሪያ ጊዜ ሰማይና ምድር ፈጠረ የሚለውን ቃል በግዕዝ በል ነበር ያልኩት። በግዕዝ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ነው እና በጣም ሲምፕል ነው። ለዛ ነው ቀለል ያለውን ሀሳብ ያነሳውለት። ተወዳጅ ወንድማችን ለሌላው ጊዜ ማታውቃቸውን ነገሮች እንደምታውቅ አድርገህ አክትብ አታደርግ። ለምሳሌ ፕሮቴስታንት የሆኑ ሰዎች የግዕዝ ቋንቋ ስለማይችሉ ግዕዝን እኔ አውቃለሁ በሚል ትንሽ ባናታለላቸው፣ የምናውቀውን ነገር ብቻ እንደምናቆረ ብናወራ። ከዛ በመቀጠል ዛሬ እንግዲህ ደስ የሚል ሀሳብ አንስተናል። ዛሬ ያነሳነው ምንድን ነው? ወንድማችን ቴዲሻ እንግዲህ ከዚህ በመቀጠል ስለ ስዕላት፣ ስለ ስግደት፣ ስለ መዝሙሮች ምናምን የተለያዩ ነገሮችን አነሳሉ ብሎ ያደርገነዋል። ፎሎ ባክ ስለተመላለሰ ሌላም ጊዜ በእነዚህ ሀሳቦች ላይ ደግሞ በተለይ በኦርቶዶክስ ቅዱስ ቤተክርስቲያን ትምህርቶች ዙሪያ ላይ ደግሞ ጥያቄ ሲኖረው ተገናኝተን እናወራለን። ዛሬ ምንድነው የወራነው? ሰዎች ለመዳን ምን ማድረግ አለባቸው የሚለውን ሀሳብ ነው ያነሳ ነው። ስለዚህ ለቴዲሻ እንዳልነው ባጭሩ ቅድም ሲነሳ ከነበረ አንድ የመጽሐፍ ቅዱስ ክፍል ሊነሳ ኤፌሶን ምዕራፍ 2 ከቁጥር 8 ላይ እጅግ በጣም ደስ የሚል የተወደደ ቃል አለ። ያም ቃል ደግሞ እንደዚህ ይላል፣ ጸጋው በእምነት አድናችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም እና ማንም እንዳይመካ ከምን አይደለም ይላል? ከስራ አይደለም። ቴዲሻ ቅድም ደጋግመን እንዳልነው የክርስትና ሕይወት የሚጀመረው በመዳን ነው። በመዳን በክርስቶስ ኢየሱስ በማመን እዚህ ክፍል ላይ እንደተነገረው ሰዎች ምንም አይነት ስራ ሰርቶ አይደለም ክርስቶስ ኢየሱስ ወደዚህ ምድር የመጣው። ቅዱስ ዮሐንስ በወንጌሉ እግዚአብሔር የሰው ልጅ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ብሎ እንደተናገረ እንዲሁን የወደደን የአምላካችን እግዚአብሔር ጸጋ ይሄ ነው። ጸጋው ያዳነን በእምነት ነው። እኛ ምንም አይነት በጎ ምግባር ኖሮን አይደለም ክርስቶስ ወደዚህ ምድር የመጣው። ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል የተሰቀለው ስጋውን የቆረሰው ደሙን የፈሰሰው እኛ ምንም አይነት በጎ ምግባር ኖሮን ምንም አይነት ይሄ የሚያኮራ ማንነቱ ኖሮን ሳይሆን እንዲሁ በጸጋው ነው። ስለዚህ ሰዎች በክርስቶስ ኢየሱስ በማመን
ኦኬ ይድናሉ። የክርስትና ሕይወት የሚጀምረው በመዳን ነው ብለናል። ከዛ በኋላ ግን ቅድም አንድ ሀሳባን አንስተናል። ብዙ ጊዜ ሰዎች ስለሚታለሉ አሁን ይሄ በጣም አስፈላጊ ነው አሁን ላይ የግድ ሰዎች አድርጉት እያለን አይደለም። ሰው በክርስቶስ ኢየሱስ ካመነ በኋላ ግን የግድ በበጎ ስራ መጽናት አለበት። ለምን አለን? የዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ላይ ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ፣ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ካለ በኋላ በእኔ ላይ ያለውን ይላል። ሶሪ ይሄን ቁጥር 2 ከማንበቢ በፊት ቁጥር 6 እንመልከት። ቁጥር 6 ላይ በእኔ የማይኖር ቢሆን ይላል። በአጭሩ በክርስቶስ የማያምን ሰው የዘላለም ሕይወት አያገኝም። እና ጌታችን ኢየሱስ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል አለ። እናም ጌታችን ኢየሱስ ክርስቶስ ቁጥር 2 ላይ ደግሞ ስንመለከት ቅርንጫፍ ስለሆኑት ይናገራል። በሁለት መልኩ ክፍል እሱ የወይን ግንድ ነው። ሰዎች በማመን ደግሞ እውነተኛ ከሆነው ከወይን ግንድ ጋር ይጣበቃሉ። which means ቅርንጫፍ ይሆናሉ በክርስቶስ ኢየሱስ በማመን ቅድም እንዳልነው ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ መልካም ፍሬ የሚያፈሩ ከሆነ ይላል አባቴ አብዝተው እንዲያፈሩ ያጠራቸዋል። ኦኬ መልካም ፍሬ የማያፈሩ ከሆነስ ይወገዳሉ። አጭርና ግልጽ። ይህን ሀሳብ ለማብራራት ሰፊ አታካሮ ውስጥ መግባት የለበትም። አንድ ሰው እውነት መጽሐፍ ቅዱስን ግልጽ በሆነ ሀሳብ የተረዳ እውነት ክርስቶስ ኢየሱስን ያመነ ሰው ምንም አይነት አታካሮ ውስጥ መግባት የለበትም። በቃ በአጭሩ ይወገዳል። 5 ፊደል ነው። በክርስቶስ ኢየሱስ አምኖ መልካም ፍሬ ማያፈራ ሰው በአጠቃላይ ይወገዳል። ስለዚህ ቅዱስ ቤተክርስቲያናችን ሰዎች በክርስቶስ ኢየሱስ አምነው እንዲድኑ ካስተማረች በኋላ በበጎ ስራ ደግሞ ጸንተው እንዲኖሩ ታስተምራለች። ለዚህም ነው ቅድም በተደጋጋሚ ሲነሳ ነበር ቅዱስ ያዕቆብ በመልእክቱ የያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር እምነቱ ምን ይጠቅመዋል? እውነት ነው። ኦኬ እምነት አለኝ ብሎ ነገር ግን መልካም ስራን የማይሰራ ከሆነ ምንም አይጠቅሙ። ምክንያቱም ቁጥር 15 ላይ ይቅርታ ዮሐንስ ወንጌል ምዕራፍ 15 ከቁጥር 2 ላይ እንደተመለከትነው ይወገዳል የተባለውን ሰው ያስወገደው አለማመኑ ሳይሆን መልካም ፍሬ አለማፍራቱ ነው። ስለዚህ አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬ ማፍራት አለበት። ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ እናንተ ከቶ መንግሥተ ሰማያት አትገቡም ይላል ማለት ነው። እዚህ ላይ በነገራችን ላይ ሰፊ ውይይት ያስፈልጋል። ትንሽ አሁን ሰፊ ሰዓት ከሰጣችሁ ስለ እያንዳንዱ ሀሳብ አንስተን በደንብ ሀሳብ እያነሳን ጥያቄና መልስ ማውራት እንችላለን። አሁን እዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 15 ቅድም አንተው ራስህ ገልጠህ አንብበው ያልኩ በምክንያት ነው። ጌታችን ኢየሱስ እዚህ ክፍል ላይ ምንን ነው እያሳሰበን ያለው? ሰዎች በክርስቶስ ኢየሱስ በማመን ቅርንጫፍ ይሆናሉ። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ያፈራል። መልካም ፍሬን የማያፈሩ ከሆነ ግን ምን ይላሉ? ይወገዳሉ። ቅዱስ ያዕቆብም ለዛ ነው እምነት አለኝ ብሎ አንድ ሰው መልካም ስራን የማይሰራ ከሆነ እምነቱ ምን ይጠቅመዋል? እንደውም ቅድም ኤርሚ እንዳለው አንድ ሰው እኔ በክርስቶስ አምኛለሁ፣ ከዛ በቃ በክርስቶስ ኢየሱስ አምኜ እኔ ከዛ በኋላ ምንም ነገር መስራት አይጠበቅብኝም ብሎ የሚሞኝ ከሆነ ቅዱስ ያዕቆብ እንዲህ አይነቱን ሰው ማን ብሎ ይጠራዋል መሰለ? አንተ ከንቱ ሰው ይሏል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለን ይላል። which means እምነት ከስራ ተለይቶ ምን ያለ ነው? የሞተ ነው። ለዚህ ነው ደጋግመን ሰዎች በክርስቶስ ኢየሱስ ማመን አለባቸው። አዎ በቃ ለመዳን በመጀመሪያ የሚያስፈልገው ነገር በክርስቶስ ኢየሱስ ማመን ነው። ሰማይና ምድርን በፈጠረው የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ስለሆነ ኦኬ ከእርሱ ጋር ምንም ነገር ሰው ሳያጋራ በእርሱ ብቻ ያምን ይገባል። ፍጡራንን ሳያጋራ ሌሎች ነገሮችን ሳያጋራ በእርሱ በክርስቶስ ኢየሱስ ሊያምን ይገባል። ካመነ በኋላ በበጎ ስራ መጽናት አለ። ለዛም ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 2 ቁጥር 7 ላይ ቀደም እንዳልነው በተደጋጋሚ ያስተነዋል። በበጎ ስራ በመጽናት ምስጋናን ክብርን የማይጠፋ ሕይወትን ለሚፈልጉ እርሱ ጌታችን ኢየሱስ ክርስቶስ የዘላለም ሕይወትን ይሰጣቸዋል ያለ። ስለዚህ ዛሬ ቴዲሻን ለመዳን እፈልጋለሁ ሲል ኦኬ ምን አድርግ ነው የምንለው? በመጀመሪያ በክርስቶስ ኢየሱስ ስመን ነው የምንለው። በክርስቶስ ኢየሱስ ስመን በመጀመሪያ የሚያስፈልገው ማመን ነው። ቅድም እንዳልነው ምንም አይነት ስራ መስራት ሳይጠበቅበት በመጀመሪያ ከእርሱ የሚጠበቀው ማመን ነው። በማን? በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ። ከዛ በኋላ ክርስቶስ ራስ የሆናት ይህች ቅድስት ቤተክርስቲያናችን ምን ብላ ታስተምረናለች? በደንብ አስተውሉ። ሰዎች በክርስቶስ ኢየሱስ ካመኑ በኋላ ደግሞ ኦኬ ኔክስት በበጎ ስራ መጽናት አለባቸው። የሚቀድመው ማመን ነው። በበጎ ስራ ግን መጽናት አለባቸው። በበጎ ስራ ማይጸኑ ከሆነ መልካም ፍሬን የማያፈሩ ከሆነ ግን ምን ይላሉ?
ይወገዳሉ። እና በተደጋጋሚ ቅድም ሲነሳ የነበረ ሀሳብ አለ። ጌታን የሚያውቁ ሰዎች ምንም ይሄ ራሳቸውን ለምሳሌ እንደ ፍጹም አድርገው የሚቆጥሩ ሰዎች አሉ። እኔ ይሄው 1 ዓመት ከምናምን ለምሳሌ ሲል ነበር ወንድማችን፣ እኔ እንደዚህ አይነት ነገር አላደረኩም። ሌሎችም እንደዚህ ይላሉ። እኔ እንደዚህ ልክ ራስን እንደ ጻድቅ እንደ ፍጹም ምንም ኃጢአት እንደማይሰራ ምናምን ነገር የሚቆጥሩ ሰዎች አሉ። ተወዳጆች፣ አንድ መርሳት የሌለብን ነገር እንደ ቸርች ምናልባት ቴዲሻ ተወቃ አላቅም፣ የምትኖርበት አካባቢ እንዲህ አይነት ነገሮችን ኦብዘርቭ ለማድረግ ይመች አይመችን ያላቅም። ይሄ ትምህርት ፍጹም ሰይጣኔ ከመሆኑ የተነሳ በዚህ ዘመን ሰዎች አሰ ቸርች ነው የምልህ። ለምሳሌ ግለሰብ አይደለም ማነሳል፣ አሰ ቸርች ግብረ ሰዶሜነትን ተቀብለዋል። በክርስቶስ ኢየሱስ አምነናል ካሉ በኋላ ግብረ ሰዶሜነትን እንደ ቤተ ክርስቲያን ምሳሌ ላንሳ። ሁላችሁም ዌብሳይት ተጠቅማችሁ ሰርች አድርጋችሁ እነዚህን ኢንፎርሜሽኖች መሰብሰብ ትችላላችሁ። ለምሳሌ የስዊዲሽ ሉተራን ቸርች አካሄድ ሀሳቤን ልጨርስ። አሁን የሆኑ ሰዎችን ጆሮ ደስ ላሰኝ፣ የሆኑ ሰዎችን ጆሮ ልቆረቁር ሳይሆን ልናገር ነው። ሚዩት አድርገኝ፣ ስለሆነ ላርም ነው። እኔ ሚዩት አድርገኝ እስክጨርስ ድረስ አዳምጠኝ። አካሄድ ላርመው። እየዋሸ ነው፣ እየዋሸብን የምናገረው ነገር ይኸውልህ ካልጣመ ፕሊስ ሚዩት አድርገኝ። አካሄድ እንደውም ሳስበው አካሄድ ለፖለቲካ ብቻ ነው የሚሰራው፣ ለእኛ አይሰራም። ኢየሱስ ጌታ ነው። እሺ መብቱ ነው። እሺ እኔ ሚዩት አድርገኝ። በቃ እኔ መስማት ካልፈለግ እኔ ሚዩት አድርገኝ። ኦኬ፣ በደንብ አድርጋችሁ አዳምጡኝ። እንዲህ አይነቱ ትምህርት ፍጹም ሰይጣናዊ ስል ጌታ ምስክሬ የሆኑ ሰዎችን ለመዝለፍ የሆኑ ሰዎችን ለማበሳጨት አይደለም። ፍጹም ከመንፈሴ ቅናት የተነሳ ነው እንደዚህ የምለው። እንዲህ አይነቱ ትምህርት ፍጹም ሰይጣናዊ ከመሆኑ የተነሳ እንደ ግለሰብ አይደለም እያልኩ ያሉት። ለምሳሌ እንደ ግለሰብ ፕሮቴስታንቲዝምን ኦርቶዶክስ ያለመተቸት እነዚህ ዘይት እየሸጡ እነዚህ እንደዚህ እያደረጉ ሊሉ ይችላሉ። ግን ፕሮቴስታንቲዝም በእነዚህ መንገድ መተቸት በጣም ፍጹም ስህተት ነው። ያ የግለሰቡ ስህተት ነው። ኦኬ፣ ዘይት የሸጠው ሰው ያ የራሱ ችግር ነው። ቤተክርስቲያኑ እንደዛ ታሰብሯቸው የታሳሰቡ እሱን ቼክ ማድረግ ነው የሚያስፈልገው። በመጀመሪያ ጥናት ማድረግ ያስፈልጋል። ኦርቶዶክስ የሆኑ ሰዎች ይጠጣሉ፣ ይሰክራሉ፣ እንዲያረጋሉ፣ ይዘሙታሉ፣ ይጨፍራሉ ምናምን። ቤተክርስቲያን ይህን አታስተምርም። ኦርቶዶክስ ቅዱስ ቤተክርስቲያናችን ይህን አታስተምርም። ግለሰቡ ሊያደርግ ይችላል። ለምሳሌ እናንሳ። አንድ ትምህርት ቤት ውስጥ ትምህርት ቤቱ ስነ ምግባር እያስተማረ በአጥር ዘለው የሚወጡ ተማሪዎች አሉ። በአጥር ዘለው የሚወጡ ተማሪዎችን ትምህርት ቤቱ አይደለም በአጥር መዝለለን ያስተማራቸው፣ የራሳቸው የስነ ምግባር ጉለት ነው። ስለዚህ አሁን እኛ ኦርቶዶክስን በሆኑ ሰዎች ስነ ምግባር ጉለት ወይም ደግሞ ፕሮቴስታንቶችን በሆነ ሰዎች ስነ ምግባር ጉለት እየለካን አይደለም። እንደ ቸርች ነው እያወራን ያለን። እንደ ቸርች የስዊዲሽ ሉተራን ቸርች ግብረ ሰዶምን ተቀበላለች፣ አጽድቃለች። የዩናይትድ ሜቶዲስት ቸርች አሁን እኔ ስልኬ ስለተሰበረ ብዙዎች ያውቃሉ፣ ስልኬ ስለተሰበረ ነው እንጂ መረጃዎችን በቪዲዮ አውጥቼ ማሳየት ይችላለሁ። የዩናይትድ ሜቶዲስት ቸርች ግብረ ሰዶሜነትን አጽድቃለች። ኦኬ፣ እቺ ብቻ ብዬ ልጨርስ። በአሜሪካ ያለችው ሉተራን ቸርች ሲንስ 1991 the largest Lutheran church body in the United States allows for LGBTQ marriage and ordination። በአሜሪካ ያለችው እንግዲህ የመጀመሪያው ቸርች ሉተራን ቸርች ነች። በአሜሪካ ያለችው the largest Lutheran church body ተብላ የምትጠራው የአሜሪካ ሉተራን ቸርች ሲንስ 1991 ግብረ ሰዶሜነትን አጽድቃለች። ያጸደቀችው ሰዎች በክርስቶስ ኢየሱስ ካመኑ በኋላ በቃ ምንም ነገር መስራት አይጠበቅ፣ ምንም ቢሆኑ የዘላለም ሕይወትን ያገኛሉ የሚል ስውት ትምህርት በቸርቾቻቸው ወንድ ከወንድ ሴት ከሴት ያጋባሉ። ኢኤልሲኤ ፖሊሲ የሚባል አላቸው። በዛ ፖሊሲ ላይ ሰርች አርጉቱላችሁ። ኢኤልሲኤ ፖሊሲ ስቴታት ኤቭሪ ኤልጂቢቲኪ ኢንዲቪጁዋልስ አር ዌልካም ኤንድ ኢንካሬጅ ቱ ቢካም ሜምበርስ። እያንዳንዳቸው ግብረ ሰዶም የሆኑ ሰዎች በአጠቃላይ እንዳልክ የያዘው መጽሐፍ ቅዱስ ራሱን ይዞ ማለት ነው ወደ ቸርቿ እንዲቀላቀሉ ይበረታታሉ። እናም ደግሞ የቸርቹ አባል እንዲሆኑ ይደረጋሉ። መጽሐፍ ቅዱስ ግን ከዚህ እውነት የራቀን ነገር ነው የሚነግረን። ሰዎች ደግሞ አለው በክርስቶስ ኢየሱስ አምነው መልካም ፍሬ ማያፈሩ ከሆነ ይወገዳሉ። ሁላችሁም ፕሊስ ይወገዳሉ እያላችሁ ጻፉ። በዚህ አጋጣሚ ኢትዮጵያ ውስጥ የግብረ ሰዶም ተግባር በሕግ ሊጸድቅ ሲል አንዳንድ የመንፈሳዊ ሰዎች እንደ ፖለቲካውን ጋባ አድርገህ በዚህ ጉዳይ የግንዛቤ ማስጨበጫ ቢሰጥበት ብሎ አናግረው ነበርና በመጀመሪያ ከፊት ለፊት ቀድማ መግለጫ ወጣችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ታውቃላችሁ፣ አንገት ለአንገት ከመንግስት ጋር ማለት ነው። በመለስ ዜናዊ ጊዜ ኃይለማርያም በነበረ ሰዓት፣ አሁን በተለያዩ ጊዜያቶች ሞክረዋል የግብረ ሰዶምን ጉዳይ ሌጋላይዝ ለማድረግ። ቴዲሻ ይቅርታ ላለማቋረጥ ሌጋላይዝ ብቻ ሳይሆን ወደ ላሊበላ የግብረ ሰዶም ቡድን
ለጉብኝት ለመምጣት ሲል ራሱ እንደ ቤተክርስቲያን በደብዳቤ እንደኛ አካላት ወደ ኢትዮጵያም ወደ ሀገራችን እንዳይገቡ በተመሳሳይ ደግሞ ወደ ተቀደሰው ስፍራችን እኛ ወደምናስቀድስበት ለኢትዮጵያ ሙስሊሞችና ፕሮቴስታንቶች ደግሞ ቅርስ ወደ ሆነው ላሊበላም እንዳይመጡ ከልክላ በደብዳቤ መልክ ለመንግስት ያቀረበችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይህንንም ላቅርብ እንደ ትውልድ እንደ ዜጋ ባልዚች በትንሿ መስኮት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ልባዊ ምስጋና ማቅረብ ፈልጋለሁ። ትውልድ የማይዘነጋው ትልቅ ክብር የሚገባት ቤተክርስቲያን ስለሆነ ለመናገር። እሺ እንዳልክ ወደ አንተ ልምጣ። የተነሱ ሀሳቦች አሉ፣ አንተ የሚልባቸው። እሺ ብዙ አላበዛም። ፈለገ 8 ደቂቃ ተጠቅመዋል። ኤርሚዬ ደቂቃ አለው። ይቅርታ በጣም ይመቻ። ኧረ እኔ እውነት እኔ ደስ ብሎኛል። ሁለቱንም በጣም ነው የምወዳቸው። በዚህ አጋጣሚ እንዲያውቁልኝ እፈልጋለሁ። ይመቹኛል። ያው ኢየሱስን ስለሚከተሉ ፈለገ እኔ ስለ ኢየሱስ ይሰብካል ብዬ ስጠብቅ አሁንም ሌላ ነገር ነው ያወራው። እኔ እንደ አንድ ክርስቲያን የተሰቀለውን ክርስቶስን ነው የምሰብከው። አሁንም እድል ከሰጠኝ ደቂቃ ካገኘው ክፍተት ካገኘው የሆነ ነገር ብቻ ላግኝ የተሰቀለውን እርሱን ብቻ እሰብካለሁ። ኢየሱስ ጌታ ነው። የመጀመሪያው እንግዲህ ሪፍሌክሽን ልስራ። እኔ ስራ አያስፈልግም የሚል ጴንጤ አይደለሁም። አሜን ነው። ስራ አያስፈልግም አላልኩም። ስራ ለመዳን አያስፈልግም ነው ያልኩት እኔ እና እየዋሸብኝ ስለሆነ ሃይማኖት ካራክተሩ ነው አክቹዋሊ፣ ግን እየዋሸብኝ ስለሆነ ስራ አያስፈልግም አላልኩም። የዳነ ሰው ሲጀመር ኃጢአት ሰፈር ምን ይሰራል ብዬ አስረግጬ ደጋግሜ ስለተናገርኩ መድገም አይጠበቅብኝ ቴዲ። እና እኔ የዳነ ሰው ስራ መስራት የለበትም፣ በጽድቅ መመላለስ የለበትም። በኢየሱስ ክርስቶስ ያመነ ሰው ህይወቱን መጠበቅ፣ በጽድቅ መጨከን፣ ክርስቶስን በመምሰል ህይወት መኖር ግዴታ ያስፈልገዋል። ለዚህም የሚያግዘው የእግዚአብሔር ጸጋ አለ። አንደኛው እሱ ነው። ሁለተኛው አስረግጬ ነው ይህን ነገር ደጋግሜ በጣም ተናግሬያለሁ። ክርስቲያን በጽድቅ ሊመላለስ ይገባል። ህይወቱን መጠበቅ አለበት፣ ግድ ነው እሱ። ግን እኔ ስራ የምሰራው በጽድቅ የምመላለሰው ወይም ሌሎች ነገሮች አሁን በግብዝነት ማላወራቸውን ስራዎችን የምሰራው ለመዳን አይደለም፣ ስለ ዳንኩ ነው ይታወቅልኝ። ሌላው መጨረሻ ላይ እኔ አሁንም ደግመዋለሁ፣ ስለ ኢየሱስ ያወራል ብዬ ሃይማኖቱን ዓለም ስጠብቅ አሁንም ሌላ ነገር ላይ ነው የሚያወራው። ግን 2 ደቂቃ ሪፍሌክት ላድርግ ብዬ ነው። ግብረ ሰዶም እንደዚህ ጴንጤ፣ ግብረ ሰዶም እንደዚህ መጽሐፍ ቅዱስ፣ ግብረ ሰዶም ፕሮሞት እያደረገ ነው ወንድማችን። እኔ አላወራም፣ አይመለከተኝም። ባይዘ አንዳንድ ሰዎች ይመጡና እንትን የሚባል ግብረ ሰዶም አለ። ምን አገባኝ? ምን አገባኝ? እኔ የጀርመኑ ጴንጤ አይደለም፣ የመጽሐፍ ቅዱስ ጴንጤ ነኝ። አይመለከተኝም። ጀርመን አካባቢ ያሉ ጴንጤዎች ዋይን ይጠጣሉ፣ ዘፈን ይደግፋሉ። አይመለከተኝም። እዚህ መጽሐፍ ቅዱስ ላይ ያለው የኢየሱስ ተከታይ ነኝ እኔ። ዲዳይሪ ሊካሄድ ምን አገባኝ? እኔ የክርስትና መስራች፣ ፈጻሚ፣ ድል አድራጊ፣ ፍጹም አድራጊ ኢየሱስ ነው። የሚመለከተው ኢየሱስን ነው፣ የተከተልኩት ኢየሱስን ነው። ለምን ደግሞ ትነግረኝ? ምን አገባኝ? እኔ ዝርዝር ስለዛኛው ቤት ሃይማኖት ላውራ አላወራ? ይወራ ነገር ጠፍቶ ነው አለ። ገድላት ይበርበሩ፣ ሰቅጣጭ ኢየሱስ ላይ የተነገረው ጽዩፍ ዛሬም በየአድባራቱ የሚተሻሹት በጣም ዘግናኝ መጽሐፍት አሉ። ዲቴይል ማላወራው ስለማልፈልግ የተሰቀለውን ለመስበክ ስለመጣ እንጂ አውራ ብትለኝ ብለህ ቴዲ ላይቡን አቋርጠ የምትወጣበትን እስቲል ወንድማችን የሚተሻሸው የሆነ መጽሐፍ አለ። እስቲል የሚነበብ የተረገመ መጽሐፍ ማለት ነው። ኢየሱስ ላይ ጸረ ሆኖ የተንቀሳቀሰ እርጉም መጽሐፍ እዛ ቤት ተሸፋፍነው ይሳለሙታል። ማላወራው ስለማላውቀው አይደለም፣ ስለማይጠቅም ነው። አንዴ ስሙኛ፣ አንዴ የሚናገሩ ነገር በጣም አታቋርጠኝ። ተረጋጋ ኤርሚያስ፣ ስሜታዊ አትሁን። እሱ ይሄን ሁሉ ሲያወራ ምንም አላልኩም። ተረጋጋ። እርጋታ ኤርሚያስ ተረጋጋ። ፈለገ እንደፈለገ ግብረ ሰዶም ሲል ታግሸዋል። ተረጋጋ። ካም ዳውን። በነገራችን ላይ ዶግማይዝ በጣም ሴንሲቲቭ ነው። አንድ ሰው ዶክትሪን አድርጎ የተቀበለውን ነገር በፍቅር ነው እንጂ መግለጽ ያለብን በማጥላላት። እኔ ሀሳቡን እሱ ስላነሳ ነው እንጂ አፍተሮል ማንሳት አልፈልግም። የተረገመ ነው የሚለው ነገር ትክክል አይደለም።
ከኢየሱስ ማንነት ላይ የተነሳ ማንኛውም ትምህርት ኢየሱስ ላይ ጸር ሆኖ የተነሳ አምኖ ለተቀበሉት ሰዎች ክብር ሲባል እንደዚህ አይነት ነገሮችን ስለ መጽሐፍ ቅዱስ ነው የማወራው ቴዲዬ። መጽሐፍ ቅዱስ እነሱንም ባታጥላላ ነው እያልኩ ያሉት እንጂ አላጥላላውም። እሱ ግብረ ሰዶም ሲል ለምን አላስቆምከውም? ግብረ ሰዶም ነው ሲል ለምን አላስቆምከውም? ግብረ ሰዶም እኮ ያለው በቸርች ደረጃ ፈቃድ ይሰጣሉ ነው ያለው። ዲስ ጋይዝ ሊትራሊ ልክ አይደለም የተናገረው። ያንን ቆይ ቴዲዬ እንዴ ተው እንጂ አሁን እኔ ያው አይመለከተኝም እሱም ነገር። አሁን ቅድም ብያለሁ እኔ ላወራ የመጣሁት የተሰቀለውን ነው። እሱ ስለ ሃይማኖት ነው ያወራው። ኢትስ ኦኬ። እኔ አሁን እሱ ላይ ዲቴል መግባት አልፈልግም። ለምንድነው የማልፈልገው? ርዕሴ ስላልሆነ። ግን እናውራ ከተባለ ብዙ ዝርዝር ነገሮች አሉ ነው። ወንድማችን ፈለገ ለምሳሌ መጽሐፍ ቅዱስ 66ቱ የአጋንንት ነው ብሏል። ቃል በቃል ቪዲዮ አለ። መጽሐፍ ቅዱስን 66ቱ የአጋንንት ነው ያለው። ቆይ አሁን እናውራ ከተባለ ነው ቴዲ። ቆይ እናውራ ከተባለ ስለዚህ አናውራም ከሆነ ወደ ሌላው ልጅ አታቋርጠኝ። ፈለገ ሳውራ እንዳታቋርጠኝ ቴዲ። ፈለገም እንዳታቋርጠኝ ልጨርስ። አልፈልግም። ቅድም አስቆመኝ አላ ልጨርስ። ደቂቃዬን በትክክል በስነስርዓት ልጨርስ ቴዲ። እንዳታቋርጠኝ። አለቅ ራስ ተረጋጋ ፓፓ። ከዓለማዊ ሰዎች የተሻለ ግብረገብ ነው ሊኖራቸው። ቀጥል ቴዲ። አሁን የምናደርገው ዲስከሽን አሁን ሰዎች ሲመጡ ቴዲ ደግሞ ዛሬ ምን አይነት ውይይት እያካሄድ ነው ማለት መቻል አለባቸው። ቢኮዝ ሲመጡ ብዙ ጊዜ የሚያዩት ፖለቲካ ነው። ጭቅጭቅ ከሆነ ግን ምንድን ነው አረ ፖለቲከኞች ይሻሉናል እንዳይሉ ሰዎች እንዳይታዘቡ ቢያንስ ነቆራውም ወደ እንትኑ በፍቅር ቢሆን። ስለዚህ ዋናው ማስተማር አዳኝ እንደው ዘዳኝ የምትናገረውን ንግግር እዚህ ጋር ሰዎች ያደምጣሉ። እሱ ስለሆነ ማለት ነው። ቀጥል እንዳለ ተባረክ ቴዲ። እኔም ወደ ሀሳቤ ልመለስ። ወደ ፖይንቱ እሱ ስለነካካ ነው እንጂ እኔ እንደዚህ አይነት ማንሳትም አልፈለኩም። ቅድም እንዳየን ከሆነ እኔ ኢየሱስ ላይ ነው ፎከስ ማድረግ የፈለኩት እና አንዳንድ ጊዜ ይስባል ሲስተሙ ከኢየሱስ ወደዚህ የሚያደርግ ማንኛውም ነገር በእኔ ዘንድ እርጉም ነው፣ እረግመዋለሁ። አሁንም ለምንድነው የምትረግመው ካልክ እኔ አልጀመርኩም፣ ጳውሎስ ነው የጀመረው። ጳውሎስ ከሰበከው ኢየሱስ ውጭ የኢየሱስ ክርስቶስ የማዳን ፕሮግራም ላይ ወልደ እግዚአብሔር እርሱ ስጋ ለብሶ በምድር ላይ ተንከራቶ ተገርፎ ተሰቃይቶ በምድር ነገስታት ፊት ለፍርድ ወንበር ቆሞ ምራቅ ተተፍቶበት አይኖቹ በጨርቅ ታስረው ተደብድቦ ቆዳው ተተልተሎ እስኪያልቅ ድረስ አጥንቱ ተቆጥሮ እርጥብ እንጨት ተሰክሞ ርቃን ከወንበዴ ጋር ተሰቅሎ የሰራው የማዳን ፕሮግራም ላይ የማዳን ስራ ላይ የሚነሳ ማንኛውም ፋላሲ ትምህርት እርጉም ነው። እኔ አይደለሁም፣ ጳውሎስ ነው ያለው። ጳውሎስ ምን አለ? እኛ ከሰበክነው ውጭ አለ ጳውሎስ። እዚህ ማንም አለ እኔን ጨምሮ አለ ጳውሎስ። መጀመሪያ እኔን ጨምሮ አሁን እኔ ሰብኬ እጄ ተመልሼ መጥቼ አሁን የሰበኩት ልክ አይደለም ብል ወንጌል ላይ ኮሬክሽን ለመስጠት ብሞክር ማንም አይደለም ከሰማይ እነ ገብርኤል ወርደው ሚካኤል የተባለ ያ ግዙፍ መልአክ ወርዶ ኢየሱስ ማንነት ላይ ሊዋሽ ቢሞክር እርጉም ነው። የተረገመ ይሁን። እደግመዋለሁ። ኢየሱስ የማዳን ስራው ላይ ተረት የጨመረ እርጉም ነው። የኢየሱስ የማዳን ስራ ላይ እገሌን ሊያሳትፍ የሞከረ እርጉም ነው። ኢየሱስ ብቻ በቂ አይደለም የአባንትና እንትን ያለ ሰው እርጉም ነው። እኔ አይደለሁም፣ መጽሐፍ ነው። ገላትያ ቤተክርስቲያን ውስጥ ጳውሎስ ይህንን ለምን ተናገረ? ጳውሎስ ገላትያ ቤተክርስቲያንን ተክሎ ሲመለስ የሙሴ ሕግም ኢየሱስም ያስፈልጋል ብሎ ጠበቁት። ጳውሎስ አስጠንቅቆ ነገራቸው። እንዳትቀላቀሉ ኢየሱስ ላይ አለ፣ እንዳትጨምሩ አለ ኢየሱስ ላይ። ኢየሱስ ይኸውልህ በአጋዥ አይሰራም፣ ብቻውን ነው የሰራው። ክርስትና ሁሌም ነው የምናገረው፣ ኢየሱስ ነው ሰርቶ የጨረሰው። ቴዲዬ ማንም እዚህ ስራ ላይ አልነበረም፣ ብቻውን ነው የሰራው። ክርስትና የሥላሴ ፕሮግራም ነው። አብ በልጁ በኢየሱስ በኩል ኃጢአትን ቀጣ። ልጁ ስለዚህ ኃጢአት ስለና ስለእናንተ በደል ቅጣት ሆኖ መስቀል ላይ ተሰቀለ። መንፈስ ቅዱስ ይህንን ሕይወት አብራራልን። የሥላሴ ፕሮግራም ነው ማዳን። ወልድ ነው ከሦስቱ አካላት አንዱ ሥጋ ለብሶ የመጣው። እዚህ የማዳን ፕሮግራም ላይ ይመቸኛል ብለህ ዕድሜ ረዝሟል ብለህ ፂም አለኝ ብለህ ተደማጭ ነኝ ብለህ ተረት ብትጨምር እርጉም ነህ። አይሰራም። ይሄ የመንፈስ ቅዱስ ድርሰት ነው። መንፈስ ቅዱስ ነው የጻፈው። የዚህ መጽሐፍ ደራሲ መንፈስ ቅዱስ ነው። ባለቤቱ መንፈስ ቅዱስ ነው። ተርጓሚው መንፈስ ቅዱስ ነው። የሚያብራራው መንፈስ ቅዱስ ነው።
የሆኑ ሰዎች አያብራሩትም። በመንፈስ ቅዱስ ካልሆኑ እዚህ መጽሐፍ ላይ ተነስተህ አልቀበልህም ነው ቆምልህ። ኧረ እባክህ እንዳልክ አብረን ለመኖር ሲባል ተቀበል፣ አልቀበልህም። ኧረ እንዳልክ እንደው ምናምን እንደው ብዙ ሰው የተናደደብህ ነው፣ አልቀበልም። እየተናደድክ ኖረ ውለ እደር፣ አልቀበልም። እኔ እንደው በባህሪ እንዲሁ መጽሐፍ ቅዱስን ብቻ ነው የምከተለው። አንዳንድ መጽሐፎች ይጠቅመዋል፣ አዎ ከመጽሐፍ ቅዱስ የተቀዱ ማብራሪያ ከሆኑ። እዚህ መጽሐፍ ላይ ግን ተጻረው ከተነሱ አልቀበልም። ስለ ሃይማኖቶች ድክመት ጉድለት እናውራ ከተባለ ብዙ አለ፣ እናውራም። ብዙ ጽዩፍ የሆኑ ልክ ያልሆኑ ነገሮች አሉ። እሱን አንዳስስም። በቅርብ እንኳን በቪዲዮ መልክ ያየናቸው ብዙዎች አሉ። ብዙ ስህተት የሆኑ ከሃይማኖቱ ዓለም ከትልልቅ ሰዎች ጭምር ኢየሱስ ማንነት ላይ የተነሱ ምንጫቸው ያልታወቁ ይህ መጽሐፍ ቅዱሳዊ ትምህርቶች ተነስተዋል። ጴንጤው እየታዘበ አልፈዋል። ተናጋሪውም አድማጩም እየታዘበ ያልፈዋል ያስባል። 3 ደቂቃ ብቻ ጨምርልኝ ልጨርስ ሀሳቤን። ቴዲ ያለኝ 3 ደቂቃ ይመስለኛል። 2 እሺ። ተባረክ። አንድ መጽሐፍ ቅዱስ ክፍል ላውራ። ያው ጴንጤ ስለሆን ከመጽሐፍ ቅዱስ ውጭ አያስወሩም ጴንጤዎቹ። ራሱ ዝም ብዬ የሆነ ነገር በቀባጥር እንዳልክ እየረስ ነው የሚሉኝ ጴንጤዎች። ጌታ ይባርካቸው። ያው ጴንጤና መጽሐፍ ቅዱስ ምን ማለት ነው? ጴንጤ ቤተ መጽሐፍ ቅዱስ ሰበር ዜና አይደለም ነው። እሺ የሐዋርያ ቅዱስ ጳውሎስ ኤፌሶን ቤተክርስቲያን ላይ ደብዳቤ ጻፈ። ጳውሎስ ታውቃለህ ብዙ ቤተክርስቲያን ተክለዋል። በጣም የተወደደ ወንድማ፣ እኔ በጣም ነው የምወደው ጳውሎስን በእውነት የሃይማኖተኛ ፍቱን መድኃኒት ነው ጳውሎስ። ዕብራውያንም እንደዛው ልክልካቸውን ነው የሚነግራቸው እና እንዳትመኩ ይላል። እነሱ ሙሴ ሲሉ ኖ ኢየሱስ ከሙሴ ይበልጣል ይላቸዋል። እነሱ ነቢያት አሉን ሲሉ አይ ኢየሱስ ይበልጣል። ኧረ እነሱ አባቶች አሉን መልከጼዴቅ አለን ሲሉ ኖ እሱ ለዘላለም ሊቀ ካህን ነው እና የእናንተ ትምክህት ሁሉ ኢየሱስ ከመጣ በኋላ ደብዝዟል ይላቸዋል። እና አስረግጦ ጥግጥጋቸውን ነው የሚያስይዘው ጳውሎስ። በጣም እወዳለሁ። አይ ቲንክ ምዕራፍ 9 ላይ ዕብራውያን ደብዳቤ ጻፊ ማን እንደሆነ ይታወቃል። ግን እኔ አሁን ወደ ኤፌሶን ልምጣ። ወንጌል ልመስክር በ2 ደቂቃ ውስጥ። ጌታ ይርዳኝ። ኢየሱስ ጌታ ነው። ኤፌሶን ምዕራፍ 2 ከቁጥር 1 እዚህ ያላችሁ ሰዎች በኃጢአት ድካም፣ በስጋ ድካም ውስጥ ያላችሁ በጣም ደክሞኛል፣ ኃጢአተኛ ነኝ፣ ከዚህ በኋላ ምን ልሁን? በዚህ ስቃይ መከራዬን እየበላሁ ነው፣ ማን ነው የሚገላግለኝ? አሁንም በኃጢአት ውስጥ ነኝ፣ አሁንም በድካም ውስጥ ነኝ፣ አሁንም ከሞትኩ በኋላ ነገ ያሳስበኛል ለምትሉ ለእናንተ እንኳን ደስ አላችሁ። ጌታችን ኢየሱስ ክርስቶስ ስለ ኃጢአታችሁ እርቃኑ በመስቀል ላይ ተሰቅሎ ሞቶላቸዋል። በኢየሱስ ክርስቶስ የደም ማፍሰስ ስርዓት በተካሄደው በዚህ የማዳን ፕሮግራም ለሚያምን ሁሉ የዘላለም ሕይወት አለው። እኔ አይደለሁም መጽሐፍ ነው ያለው። እንኳን ደስ አላችሁ ኃጢአተኞች፣ ሸክም የከበዳችሁ ሁሉ፣ የኃጢአት ሸክም፣ የርኩሰት ሸክም፣ የብዙ ሸክም ያለባችሁ ወደ ኢየሱስ ኑ። ሸክማችሁን አራግፎ ሊያሳርፋችሁ የታመነ አንድ አባት አለ ኢየሱስ። መጽሐፍ ሲናገር እናንተ ሸክም የከበዳችሁ፣ ክፍት የስራ ማስታወቂያ ወጥቶላችኋል። ጋይዝ ክፍት የስራ ማስታወቂያው ምንድን ነው? የስራ ማስታወቂያው? የስራ መደቡ መጠሪያ ምስክርነት። ምንድነው መስፈርቱ? ሸክምን ይዞ መምጣት። ሸክም ይንከባለላል። በኢየሱስ ታምናላችሁ በልባችሁ፣ ከዛ በአንደበታችሁ ትመሰክራላችሁ። ይሄ የሰማይ ፕሮግራም ነው። እንዳልካቸው ዘነበ ከመሬት ተነስቶ ያወራው አይደለም። ይሄ የጴንጤዎች ስብከት ነው። ይሄ የዳኑ ሰዎች ስብከት ነው። ይሄ የክርስቲያኖች ስብከት ነው። ሸክም ያለባችሁ ሁላችሁ፣ የደከማችሁ የወደቃችሁ፣ ወደዚህ እውነት ብርሃን ኑ። ኢየሱስ ያሳርፋችኋል። ሌላ ወሬ የለንም። ጳውሎስ እንዳለው በቆሮንቶስ ምዕራፍ 1 ከቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ ምንደሰኩርላችሁ የሃይማኖት ስርዓት የለም፣ ምንደሰኩርላችሁ ዶክትሪን የለንም፣ ምንደሰኩርላችሁ ጽሑፍ የለንም፣ ምንደሰኩርላችሁ ምንም ነገር የለንም። እዚህ መጽሐፍ ላይ የተገለጸ የዘላለም ሕይወት ፕሮግራም አለ። ጌታችን ኢየሱስ ክርስቶስ እርሱ ለኃጢአተኞች ቤዛ ሆኖ በመስቀል ላይ ተሰጥቷል። ኢየሱስ ያድናል። በቀረኝ ደቂቃ መመሰክርላችሁ ይህን ነው። ኢየሱስ ያድናል። ከዚህ ውጪ መዳን፣ ከዚህ ውጪ ረፍት የለም። እኔ አላልኩም። ኢየሱስ ስለ ኃጢአታችሁ ሞቷል። ቅድም ተናግሬያለሁ። እግዚአብሔር ባህር ለመክፈል ልጁን አላከም። እግዚአብሔር ጠላት ለመግደል ልጁን አላከም። እግዚአብሔር የአንበሳን አፍ ለመግደል ልጁን አላከም። እግዚአብሔር የሆነ ነገር ለማድረግ ልጁን አላከም። ነገር ግን ከኃጢአት ለማላቀቅ፣ ነገር ግን ለማዳን እግዚአብሔር የገዛ ክንዱን፣ የተዘረጋ ክንዱን ሰዎች ባልጠበቁበት መንገድ፣ በዚያ መንገድ ኢየሱስ ወልድ ስጋ ለብሶ በመካከላችን ተገኝቷል። ይህ የተገለጠው ኢየሱስ ከኃጢአት፣ ከርኩሰት፣ ከእርግማን፣ ከበደል፣ ከተለያዩ ቆሻሻ ማንነቶች ያነጻል። መዳን ትፈልጋላችሁ? አንድ መንገድ አለ።
መንጻት ትፈልጋላችሁ፣ አንድ መንገድ አለ። ማምለጥ ትፈልጋላችሁ፣ አንድ መንገድ አለ። መታረቅ ትፈልጋላችሁ፣ አንድ መንገድ አለ። ወደ አብ መግባት ትፈልጋላችሁ፣ አንድ መንገድ አለ። ጌታ ኢየሱስ ክርስቶስ አንደበቱ እንደተናገረ በመጽሐፍ ቅዱስ ላይ እኔ መንገድም ሕይወትም እውነት ነኝ እንዳለ በዚህም እውነትነት ላይ ተመሰርታችሁ በመንገድ ትሄዳላችሁ። በዛ መንገድ ላይ ስትሄዱ ግን ወደ ሕይወት ትደርሳላችሁ። ኢየሱስ እውነት ነው። ኢየሱስ መንገድ ነው። ኢየሱስ እውነት ነው። በቀደመው ዘመን ላይ መጽሐፍ እንደሚናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ ጳውሎስ ለኤፌሶን ክርስቲያኖች። እናንተ አለ በበደላችሁና በኃጢአታችሁ ሙታን ነበራችኋል። ማንም ቼክ አያደርጋችሁ ማለት በጣም ማንነታችሁ የሞተ ነው አለ። ምክንያቱም ሲባል ኃጢአት ነበረባቸው፣ ርኩሰት ነበረባቸው፣ የስጋ ድካም ነበረባቸው። እና ምን እናደርግ ሲሉት በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሳችሁ አለ። ዝም ብላችሁ ኃጢአተኛ አይደላችሁም። ለአጋንንት ተገዢ ነበራችሁ። አታቋርጠኝ። ለአጋንንት ተገዢ ነበራችሁ አለ። ዝም ብላችሁ አይደለም ኃጢአተኛ ሆናችሁ። አጋንንት ነበር ሊድ የማይረጋችሁ አለ ጳውሎስ። እሺ ሲሉት ጳውሎስ ይቀጥላል። በእነዚህ ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችን ፍቃድ እያደረግን ነበርን አለ። የልቦናችሁን ፍቃድ የምታደርጉ አላችሁ። በይሳት የፈለጋችሁት የምታደርጉ ከእግዚአብሔር ሐሳብ ውጭ ከእግዚአብሔር ፍቃድ ውጭ እንደፈለጋችሁ የምትንቀሳቀሱ አላችሁ። ለእናንተ ጳውሎስ እንዲህ ብሎ የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ የጻፈው ደብዳቤ ላይ እንደዚህ ይላል። በስጋችሁ ምኞት በፊት እንደነበር ኑሮ እንደሌሎች ደግሞ ፍጥረት አንዳንዶቻችሁ ይላል ጳውሎስ ከፍጥረታችሁ የቁጣ ልጆች ናቸው አለ። ማንነታችሁ ቁጣ ነው አለ። ይሄ ሁሉ ሲሆን ምን ሆነ ካሉት በኋላ ጳውሎስ እንደዚህ ይላል ቁጥር 4 ላይ ነገር ግን አለ እግዚአብሔር በምሕረቱ ባለጠጋ ስለሆነ ጂሰስ በጣም ነው ይህን ቃል ወዶ እግዚአብሔር በምሕረቱ ባለጠጋ ስለሆነ እግዚአብሔር የፀሐይ የጨረቃ የዲያመንድ ሀብታም አይደለም። የምን ሀብታም ነው? የምሕረት ሀብታም ነው። እግዚአብሔር የምን ባለጸጋ ነው? የምሕረት። ምሕረቱ ምን ነው? ቀን በቀን ምሕረቱ መቼ ነው? ዕለት ዕለት ምሕረቱ መቼ ነው? ማለዳ 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 ሲባል ለእኛ ነው እንጂ እግዚአብሔር ጠዋትና ቀን የለውም። እሱ ሁልጊዜ ብርሃን ነው። በብርሃን የሚኖር ብሩክ አምላክ ነው። ስሙ ይቀደስ። ይሄ ሁሉ በየቀኑ እግዚአብሔር በምሕረቱ ባለጠጋ ስለሆነ ምን አረገልን እንዳል ኢየሱስ እግዚአብሔር በምሕረቱ ባለጠጋ ስለሆነ ምን አረገ እኮ ይናገራል መጽሐፉ። ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ቴዲ እግዚአብሔር በምሕረቱ ባለጠጋ ሆኖ ዝም አይደለም ያለው። ምሕረቱ ምንድን ነው? ትልቅ። ከዛ ምን አረገን? በበደላችንና ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። በጸጋ ድናችኋልና ከክርስቶስ ጋር ሕይወት ታገኛላችሁ። ከክርስቶስ ጋር ረፍት ታገኛላችሁ። ኢየሱስ ያድናል። ስለማንም ሃይማኖት ልደሰኩር አልመጣውም። ስለ የትኛውም የሃይማኖት ጥብቅና ልቆም አልመጣውም። የማንንም እድሜ ለማስቀጠል አይደለም። የማንም እድሜ እንዲቋረጥ ሀሳብ የለኝም። ነገር ግን የመጽሐፍ እውነት ለመመስከር ነው የመጣሁት። ምናልባት በንግግር ያዘናችሁ በዚህ